this is my brother እንደዛ አይነት there you go አሁን አልኩ ሻውተኛ ስልኩ ነው የገባሁት ለተኛ አይ ነው ገብቶኛልና አይ ንግግርህን ግን ወደነዋል ንግግርህ ከብዙዎች ጋር የሚያስታርቅ እንጂ የሚያጣላ አይደለም ገባ ብዙ ሰዎች እንዲያውም ፎሎወር ራሱ ሳይጨምር አይቀርም ካልተሳሳትኩ yes 5000 ቤት ነበር ካሁን 6000 ሁላ አልፈዋል ስለዚህ ደስ የሚል ወንድም ነውና እስቲ እንነጋገር አሁን ለምንድነው በክርስቶስ ሆኖ ልዩነቶች የበዛው እስቲ አንተ ከገባ ነገር ላይ ዘግበን እስቲ ያ እንግዲህ አሁን ልዩነት የለም ብለን እኮ እኛ ኦፌንድ አናደርግም አለ ብለን ነው ራፍ የምናወጣው ግን ለምንድነው ክርስትና እስከሆነ ድረስ አንድ እስከሆነ ድረስ ለምን ይፈጠራል ያንተ ንግግር መጽሐፍም ሲናገር ኤፌሶን ላይ ሲናገር አንድ እምነት አንድ ሃይማኖት አንድ ጥምቀት ይላል ተባረክ ስለዚህ እንደዚህ እስከተባለ ድረስ ለምን አንድ አትሆኑም ነው yes ባቢሎን በሳሎን ተባረክ ቀጥል ያ እና አሉ የትምህርት እንትኖች ምን አለ መሰለህ ባይዘ ከቸርች ፋዘር ጀምሮ ይሁን በደንብ ወደኋላ በደንብ ይደቃየ ይሄን 2000 ዓመት actually 1900 ዓመት 1800 ዓመት ሙሉ ሰዎች ሲነሱ የቸርች ፋዘርሶች መረዳታቸው የተወሰነ ነበር ለምሳሌ አሁን ሉተር ሲነሳ ሉተር በጣም የገባው ምን እንደታቀለ በጸጋ መዳን የሚለው ነው የገባው አምስቱ ዞላዎች ጸጋ ብቻ እምነት ብቻ እንጂ ስለ ዘመን መጨረሻ ትምህርቶች ምናምን ብዙ ኢንፎርሜሽን አልነበር ስለ ንጥቀት ሁላ እሱ ፕሪዲክት ያደርገው ያስተማረው ትምህርት የለም ለምን ሁሉም እግዚአብሔር በዘመናቸው ግን ለምንድን ነው እሱ ነው ያልፈለገው ለምሳሌ ይሄ ሰው ልጅ ገደብ አለው ሪስትሪክት እኮ ሁሉም ኦምኒሸንስ አይደለንም እኛ ኦምኒፖተንት አይደለንም ኦምኒሸንት የእግዚአብሔር ባህሪ ነው ሁሉን ቻይነት ሁሉ ማወቅ በሁሉ ቦታ መገኘት መጽሐፍም ቅዱስ እኮ ሲናገር ከእውቀት ከፍለን እናውቃለን የሚለው ትክክል ከፍለን እናውቃለን ፐርፌክት የሆነ እውቀት የለም ባይዛ አሁንም ቢሆን እንዳጠብቅ የትኛውም ዲኖሚኔሽን ላይ ጥሩ ነው ብለህ ታልፋለህ እንጂ 100% ኔቨር ነው ማለት ኔቨር ምድር ላይ እንዳጠብቅ ያ ቢሆንም አለ አይደለ አሁን ለምሳሌ በተለያዩ ሌሎች ጋር እንኳን ሜል ኦርቶዶክስ ጋር ያንድ ካቶሊክ ጋር እንምጣ ካቶሊክ ላይ ዓለም ላይ ያለችው ካቶሊክ ሙሉ በሙሉ ተከትለዋት የሚከተሏት ህዝብ ምዕመናኑ በዛ አምኖበት የዲኖሚኔሽን ችግር ሳይኖርበት በካቶሊክ የሚኖር ነው ገባ there is no differences in between አሁን ፔንቴኮስታል ጋር ስትመጣ it become huge challenge pick and choose የሚደረግ ነገሮች ነው ያሉት እሱ ነው ሰዎችን በጣም ኮንፊውዝ እያደረገ ያለው ነገር ኢየሱስን ትላለ ከዛ በኋላ ስታወርደው ከታች ያለውን ሌላውን ብትንትኑን የሚያወጣ ግራ የሚያጋባ ትምህርቶች ነው ያሉት ዋይዛ ለምሳሌ እኔ ከምጠይቀው ጥያቄ እጣን ለምንድን ነው የማያስፈልገው በፔንቴ ቸርች ያው እጣን ማያስፈልግበት አንዱ ምክንያቱ ጀስት ይሄ የብሉይ ኪዳን አገልግሎት የሊቀ ክህነት የካህናቶች አገልግሎት በአዲስ ኪዳን በክርስቶስ ሊቀ ክህነት አኮምፕሊሽ አድርጓል ለምን ኢየሱስን መጽሐፍ ቅዱስ ሲናገረው ለበልከት ማለት ነው ይቀራል ማለት ነው ያ ነገር ያ ስርዓት ይቀራል ማለት ነው ያ ሲጀመር አሁን ላይ from the beginning እናውራ እዛ ሙሴን ከጠራው ጀምሮ የመገናኛው ድንኳን የሚባል አለ በደንብ አይተው ሆነ እዛ ስፍራ ላይ ሙሴን ይጠራው እግዚአብሔር በህዝቡ መካከል መኖር ይፈልጋል ፕሬዘንሱ መግለጥ ይፈልግ ነበርና መገናኛ ድንኳን ስራ ይለዋል በዛ ውስጥ አደባባይ ለመቅደስ ቅድስተ ቅዱሳኖች አሉ ታቦት አለ ኪሩቦች አሉ የእግዚአብሔር ሻካይና የሚባለው የእግዚአብሔር ክብር ይገለጣል እንደዛ ነው የነበረው ማለት ነው እና ይዛኔ ለዚህ ሊቀ ካህናቶች ያስፈልጋቸው ነበር የሚቀርብ ጣኖች አሁን እንዳልካቸው ነገሮች ነበሩ በኦልድ ቴስትመንት ውስጥ የነበሩ ስነ ስርዓቶች ናቸው አሁን ግን አዲስ ኪዳን ላይ እንደው ጌታ ኢየሱስ እኮ ሲወለድ በቤተልሔም እነዚህ የምስራቅ ኮከብ ቆጣሪዎች ሄደው ነበር ሄሮድስን አናግረውት 2 ዓመት በኋላ ኮከብ መርታ መጣን ካሉ በኋላ የያዙትን ከርቤ ጣን ሳክራይፍ አድርጓሉ ለብላቴናው ማርያም ባለችበት አቀርበው ከዛ በኋላ ነው ፈርተው በመጡበት ሳይሆን በሌላ መንገድ ይሄዱት እስከዛ ጊዜ ድረስ ነበረ አገልግሎቱ ለፈልጌ ነው አዲስ ኪዳን ግን መች ነው የሆነው ካልከኝ ወንጌላት መጽሐፍት ላይ አይደለም አዲስ ኪዳን ጌታ ኢየሱስ በዚህ በሉቃስ ወንጌል ምዕራፍ 22 ሲናገር አሁን አለ
በደሜ የምገባው አዲስ ኪዳን ነው አለ። አዲስ ኪዳን ባይዶ በብልድ እንጂ ኢየሱስ ክርስቶስ የኖረበት እኮ 33 ዓመት ባይዶ ብሉይ ኪዳን ነው፣ ኦልድ ቴስትመንት ኖት ኒው ሴንቸሪ አይደለም። ዮሐንስ ራእይ ምንድን ነው? ዮሐንስ ራእይማ አዲስ ኪዳን ላይ ራእይ በመቶ ኢየሱስ ከሞተ ካረገ በኋላ ከ90 ምናምን ዓመት በኋላ የተጻፈ መጽሐፍ ነው ራእይ ነው። በጣም ጥሩ። አሁን ካልከው ጋር ትንሽ ስለሚጋጭብኝ ዮሐንስ ራእይ ምዕራፍ 5ን ላወጣልህ ፈልጌ ነው። 4ም አለ ከ5 ጀምሮ ስለማይመች 4 ላይ አወጣዋለሁ። ኖ አይደለም ይሄ ባለፈው ያልኩ እንደውም ዛሬ 2 ብቻ ስለሆነ ማወር መነካካት እንችላለን። ባለፈው እኔ በፍቅር ለክርክር ምናምን ሳይሆን ለመማር ስለምፈልግ ዮሐንስ ራእይ ምዕራፍ 4 ባለፈው 4-5 ያልኩ ቴዎሎጂካሊ ከአራት በኋላ ቤተክርስቲያን የለችም ያልኩ ስለምንነጠቅ ነው። ንጥቀት እኮ አለ እኮ ንጥቀት አለ። ምዕራፍ 4 በኋላ የሚሆነው ፈንክሽን ሁሉ ኤቭሪቲንግ ሰማይ ቤተክርስቲያን ከተነጠቀች የሞቱት ይነሳሉ። ተሰሎንቄ መጽሐፍ ሲናገር የሞቱ ይነሳሉ። የሊቀ መላእክት አለቃ የሆነው ሚካኤል። ስለዚህ ክርስቶስ አሁን እያልኩ ያለው ራእይ ክርስቶስ ከምን ካረገ በኋላ ከተነሳ በኋላ ከ90 ዓመት በኋላ የተጻፈ ነው። ኢየሱስ ከሄደ በኋላ በ98 ነው እንግዲህ አዲስ ኪዳን ሙሉ ተጻፈ ብለን የምንለው እስከ 100 ዓመት በኋላ ተጻፈ። ስለዚህ 4:8 ላይ ስናነበው ምን ይል መሰለ? ዮሐንስ ራእይ 4:8 ላይ ምንድነው? ቆይ እስቲ አራቱም አንበሶች እያንዳንዳቸው 6 ክንፎች አሏቸው የሚለው ነው። ኖ ቆይ እስቲ ይቅርታ 5 ላይ ነው። ቆይ 4:6 ቆይ አንዴ ይቅርታ 5 ላይ በጣም ይቅርታ 5 ላይ ነው። 5 ቁጥር ዳን ይገባዋል አሉ። እጣኑን ላምጣው። አሁን እያነበብኩት ስለነበረ ነው። ኦኬ አለ አሁን ሳነበው ስለነበረ ያውጃየው ሰማዩን። ከዛ በኋላ መጽሐፉን ዘረጋ፣ ከሽሙ ጋር አታልቀስ። በዙፋኑና እንስሶች መካከል 7 ቅዱሳን ነበሩ፣ የተላከ እግዚአብሔር መስዋዕት ናቸው። ከዛም ወደቁ 11 ላይ ይመስለኛል። ያ ዝጋና ይገባዋል በወርቅ ዕጣን ነው። አነበብከው? የቱ ጋር ነው? ቆይ አንተ ላይ 5 ላይ ነው። ቆይ ምዕራፍ 8 ነው አለ። ምዕራፍ 5 ላይ ነው። ቁጥር 8 ላይ መጽሐፉንም በወሰደ ጊዜ 4ቱ እንስሶችና 24ቱ ሽማግሌዎች በሕጉ ፊት ወደቁ። እያንዳንዳቸው በገናና የቅዱሳንን ጸሎት የሆነ ዕጣን የሞላበትን የወርቅ ዕቃ ያዙ ይላል። ዕጣን የሞላበትን። እሺ ጥያቄ ምንድን ነው? የኔ ጥያቄ ምንድን ነው? ዕጣን የለም፣ ዕጣን ከዚህ በኋላ የሚያስፈልግ ነገር የለም ብለኛል። በራእይ ላይ ደግሞ ዕጣን አለ ይልሃል። ትንቢተ ዘካርያስ ላይ ባወጣው ሉቃስ ወንጌል ላይ አለ። ትንቢተ ዘካርያስ ዕጣን ሊያጥን ይቅርታ፣ ትንቢተ ዘካርያስ አልኩኝ። ሉቃስ ላይ ብታወጣ ዘካርያስ ዕጣን ሊያጥን የቤተክርስቲያኑን ስርዓት ሊያደርግ ገብቶ ነበረ። ከዛ በኋላ ተነግሮ የዛ ጊዜ ክርስቶስ ተጸንሶ እንጂ አልተወለደም ነበር። ስለዚህ ምናልባት ወደ እሱ ልትሄድብኝ ትችላለህ። አሁን 8 ላይም አመጣልሃለሁ። 8 ላይ ባለው ላይ ዮሐንስ ራእይ ጥያቄን ከዛ ጠይቃለሁ ካነበብነው በኋላ 8 ላይ እንሂድ። 8 ትሄድና 8:4 ላይ ምን ይላል? የዕጣኑም ጢስ ከቅዱሳን ጸሎት ጋር ከመልአኩ እጅ በእግዚአብሔር ፊት ወጣ ይላል። ተግባባን? የዕጣኑም ጢስ ከቅዱሳን ጸሎት ጋር ከመልአኩ እጅ ጋር ወደፊት ወጣ ይላል። አሁን አንተ ዕጣን አያስፈልግም ብለኸኛል። ይህን እንዴት አድርገ ነው የምትነግረኝ? እሺ ይሁን። ቀደም ለማስቀመጥ እንዳሰብኩት ዕጣን አሁን ጀስት አንተ አሁን ያስፈልጋል እንኳን ብለህ ራእይ መጽሐፍ ምዕራፍ 5 እና 8 ብታመጣ ዋት ቤኔፊት ነው? ባይዘ ምንም እኮ ከሳልቬሽን ጋር ከብዙ ነገር ጋር አይገናኝም። ግን መጀመሪያ ለነገር የፈለግኩ ምንድን ነው
ራእይ ሲጀመር ራእይ ቪዥን ነው ባይዘ ያየው እኮ ምዕራፍ 1 ላይ እኮ እንደ ሞቶ ሰው ሆኜ ነበር አለ እኮ ያን ራእይ ባየ ጊዜ ሰውን አየው ይላል። ክራይስት ተገለጠለት ሊሆን ያለውን ጻፍ ነው የሚለው። ራእይ መጽሐፍ ደግሞ ከሚገርም ዮኒ ብቻው የሚጠና አይደለም፣ ከዳንኤል መጽሐፍ ጋር የሚጠናው። ዳንኤል መጽሐፍ አብዛሆል የሚናገረው ፕሬዲስቲሽን ስለ ወደፊቱ ነው። የ2000 ዓመት ትንቢት ነው ዳንኤል ሲናገር የነበረውና ዳንኤል ምዕራፍ 10 11 12 የሚጠናው ከዚህ ከራእይ መጽሐፍ ጋር ነው። የራእይ መጽሐፍ ሙሉ ትርጓሜ ለማግኘት ዳንኤል መጽሐፍ ራሱ አብሮ ማጥናት አስፈላጊ ነው። ስለ ፋርስ ንጉስ፣ ስለዚህ ስለ ሮም ንጋስታት ምናምን ይናገራል፣ ትንቢት ተናግሯል። ከሱ ጋር የተያያዘ ነው። ለምንድን ነው ቤተክርስቲያን ትነጠቃለች ያልኩ? ምዕራፍ 3 ላይ ምዕራፍ 2 ላይ ተቆነስ ሰባቱ በእስያ ያሉ ቤተክርስቲያኖች ይላቸዋል። ኤፌሶን፣ ፔርጋሞን፣ ቲያትሮን እያለ እስከ ሎዶቅያ ድረስ ይሄዳል። ቤተክርስቲያን ግን አሁንም ያለች አይደለ? በምድር ላይ ያለን ቤተክርስቲያን አለን አይደለ? የምንሰበሰቡበት ክርስቲያኖች የሚሰበሰቡበት አለች። ቆላይፍ ያልኩ ራእይ ምዕራፍ 4 ከመፈጸሙ በፊት ቤተክርስቲያን አሁን ትነጠቃለች ማለት እኮ መሰለ የሞቱት ቅዱሳኖች ይነሳሉ። መለከት እየሰማሁ እኛ በህይወት ያለ ነው። አሁን ዛሬ ዊዝን ፍራክሽናል ሰከንድ ጌታ እንደሚመጣ ነው የምናምነው። ባይዘው እኛ ለዚህ ነው የምናምነው። ጌታ ሊመጣ በደጅ ነው። አሁን ያወራን አሁን ኤኒ ታይም ሊመጣ ይችላል። ኤኒ ታይም። ልክ ግን በመላእክት አለቃ በሚካኤል ጥሩምባ መለከት ሲነፋ በኃይል ሲነፋ የሞቱት ናቸው መጀመሪያኛ አንቀየርም። የሞቱት ይነሳሉ ቅዱሳን። እኛ ደግሞ እንለወጥና በደመና ላይ ጌታን ልንቀበል እንሄዳለን ይላል መጽሐፉ። ልክ ይሄ ከሆነ በኋላ እዚች ምድር ላይ አሕዛቦች ይቀራሉ። ኢን ክራይስት ያልሆኑ ቦርን አጌን ያልሆኑ ጌታን የማያውቁ ሰዎች እዚህ ምድር ነው የሚቀሩት። ከምዕራፍ 4 ጀምሮ የምታያቸው ሁሉ ማተቡ የሚፈቱት እነዚህ ዕጣን የሚሰዉት መላእክቶች ኤቭሪቲንግ ቤተክርስቲያን ከተነጠቀች በኋላ እዚህ ምድር ላይ የሚሆን ነገር ነው። ጽዋ ሲፈስ ነው የምታየው። ስለ ጽዋ ስለሚፈሰው መከራ ዕጣኑን እሺ መልካም። ዕጣኑ ምን አገባው ታዲያ? ለምሳሌ ዕጣኑ ምን ያደርጋል? አያደርግም አይደለ? የዛ ጊዜ የሚያደርጉት ከሆነ እኛ እያለን በህይወት ማድረጋችን ጥቅም የለውም ብለህ ታስባለህ? ቅዱሳን ያደረጉትን እኛ ብናደርገው እኛ አይደለም አልኩ። እኛ ስለሌለ ለእኛ አስፈላጊ አይደለም። ለቅዱሳኑ ለእኛ አይደለም፣ ለእነሱ ግን አስፈላጊ ነው። እንደ መጽሐፉ መዋሸት ስለማንችል መዋሸት አንችልም። ለቅዱሳን አስፈላጊ ነው፣ ለእኛ ግን አያስፈልግንም። እኛ ቅዱሳን አይደለንም እንዴ? አይ መጽሐፉ እኮ ስንነጠቅ እኛ ቅዱሳን ስለሆነን አይደል የምንነጠቀው? እነሱም ቅዱሳን ናቸው። አንድ እየሰማኝና ታብራራልኛለህ። እነሱ ቅዱሳን ናቸው አይደለ? እኛ መቼም ስንነጠቅ ቅዱሳን ስለሆንን እንጂ ዝም ብለን አንነጠቅም አይደል? አይደለ? ቅዱሳን ሆነን ከተነጠቅን እነሱ ቅዱሳኑን ዕጣኑን ይዘውት ከመጡ እኛ ቅዱሳኖች እዚህ ዕጣን ማናጥ ነው ለምንድን ነው? ያው እዚህ ጋር እየተናገረ ያለው ስለ መልአክም ጭምር ነው። ዮኒ አሁን ቅዱሳን የሚለው ስም ስለገባ ሊትራሊ አንተ ሰዎች ናቸው እኛ ሰዎች ናቸው ብለህ እየፈታ ነው እንጂ ያለው እዚህ ቁጥር ምዕራፍ 8 እኮ መጀመሪያው እንደዚህ ይላል። ቁጥር 1 ላይ ሰባተኛው ማተም በተፈታ ጊዜ 24 ሰዎችም አሉ፣ 24 ሽማግሌዎችም አሉ። በነገራችን ላይ መላእክቶች አይልም፣ ሽማግሌ ጭምር አለ። ቅዱሳን 24 ሽማግሌዎች አሁን ምዕራፍ 4 ናቸው የሚላቸው እነሱ እንግዲህ ቅድም ያልኩ ራእይ ነው እኮ ራእይ ማለት መላእክት አለ። ቆይ መላእክቱ አለ፣ ከዛ ቅዱሳኖች አለ፣ እንስሳቶችም ጭምር አለ፣ 24 ሽማግሌዎች አለ። የመላእክቱን ተናገረ፣ የእንስሳቶቹን ተናገረ። የቅዱሳናት ሲሆን እንዴት ወዴት መሄድ ነው ማብራታ? ኖ ወዴት አይደል? እሺ ንገረኛ። ምዕራፍ 4 እሺ እኔ እኮ አውፉት መሰረት የጣልኩት እኮ ቤተክርስቲያን ስለሌለች ከዚህ በኋላ ያሉትን እውነት እኮ እናወራዋለን። ግን ምዕራፍ 4 ሲጀምር ምን ይላል? ቴክስት እየላኩልህ ነው። አየሁት ቴክስት ከላይ መሴጅ እየላኩልህ። ምዕራፍ 4 ከዚህ በኋላ አየሁ ይላል። ዮሐንስ ያያል። ምዕራፍ 4 ቁጥር 6 ነው አይደል? ይጠይቀኝ አንተ ቁጥር ምዕራፍ 4 ቁጥር ምዕራፍ 5 አይደል? ምዕራፍ 4 ነው ምዕራፍ 8 ቁጥር 4ን ብታየው በደንብ አድርጎ ይናገራል። 5 ላይ ይጠይቀኛለህ። ምዕራፍ 5 ላይ ይጀምራል። ምን አለ መሰለህ ዕጣን፣ እሱንም ብቻ ሳይሆን የሉቃስ ወንጌልንም ላሳይ እችላለሁ። ዕጣን ማጠን ቤተክርስቲያንን ለቅድስና እስከሆነ ድረስ የሚጎዳን ነገር የለም። ቅድስና ሜሮን ትቀባ ዘይት ትቀባለህ ለቅድስና ብለህ ሰው
ለቅድስና ቤተክርስቲያንን ማጠን እንደ መጥፎ ነገር ማየት ተገቢ ነው ብዬ አላስብም እኔ ፐርሰናሊ። ኦኬ ሉቃስን ላሳይ። ሉቃስ አንድ ላይ ሉቃስ አንድ ላይ ቀደም እንዳወራው ዘካርያስን ነው የምታመጣው። አዎ ዘካርያስን ነው። ዘካርያስ ዕጣን ሊያጥን በገባ ጊዜ ገባ። ከዛ ምን ይላል? ይኸው ምን አለ መሰለህ? ምዕራፍ 1 ቁጥር 10 ላይ ወይም ደግሞ ከ9 ጀምሮ ምን ይል መሰለህ? እንደ ካህናት ስርዓት ወደ ጌታ ቤተ መቅደስ ገብቶ ለማጠን ዕጣ ደረሰበት ይላል። በዕጣንም አለ ጊዜ ሕዝቡ ሁሉ ውጪ ቆመው ይጸልዩ ነበር ይላል። የጌታም መልአክ በዕጣኑ መሰዊያ ቀኝ ቆሞ ታየው ይላል። በዕጣኑ መሰዊያ ቀኝ ቆሞ ታየው። ስለዚህ ዕጣን ካየ ዕጣኑን ማስወገዱ ለምን አስፈለገ? የኔ ጥያቄ ነው። ለምን አስፈለገ? ዕጣኑ ቢኖር ምንድን ቤኔፊቱ ብዬ ደግሞ ጠይቃለሁ። ምንድን ነው ዕጣኑ ቢኖር ምንድን ፐርፐዙ? አለምታስበው ፐርፐዙንማ ተባረክልኝ። ፐርፐዙ ምን ይል መሰለ? ወደ ራእይ 8:4 ነው የምወስድ። ዮሐንስ ራእይ 4:8 ላይ ምን ይል መሰለ? የዕጣኑም ጢስ ከቅዱሳን 8:4 ላይ ይቅርታ፣ 8:4 ላይ ራእይ የዕጣኑም ጢስ ከቅዱሳኑ ጸሎት ጋር ከመልአኩ እጅ ጋር በእግዚአብሔር ፊት ወጣ ይላል። ስለዚህ ዕጣኑን እያደረግክ በምትጸልይበት ጊዜ ከቅድስና ጋር አብሮ ይወጣል። ስለዚህ ይህንን ነው የሚያሳየው። ስለዚህ ዕጣን ማጠኑ ለማን ብለህ ስለምታደርገው ነው። ቆይ ለእግዚአብሔር ብለህ የምታደርገው በሙሉ ምን ይሆናል? አሁን ያኔ ደግሞ የሆነ ያስረግጥ የምነግርህ ነገር ምንድን ነው? ቤተክርስቲያን እስካለች ድረስ እና እኔን እየጠየቀኛለሁ ከቤተክርስቲያን ንጥቀት በኋላ የሚሆን ስለሆነ እነዚህ እልፍ አእላፋት 24ቱ ሽማግሌዎች የሚላቸው ቅድም ያለው ራእይ ነው ያያለው። ራእዩን ይቅርና ዘካርያስን የት ቦታ ነው ዕጣን? ቆይ ይህን መልስልኝ። የት ቦታ ነው ዕጣን አትጠኑ የሚል? ዕጣን ነገርኩህ እኮ። ዕጣን የብሉይ ኪዳን ስነስርዓት ውስጥ የነበረ ነው። በአዲስ ኪዳን ግን ራሱ ኢየሱስ ሊቀ ካህን ስለሆነ ወደ ሰማይ መቅደስ ስለገባ ያኛው የአገልግሎት ዓለም ሊቀ ካህናቶች ይሄ ደርዝ የለም ነው በአዲስ ኪዳን። አሁን ሁሉም ካህን ነው። ገባ? ሁለተኛ ቆሮንቶስ ምዕራፍ 5 ሲናገር አብ ይላል ወይ አልንገርህ። ሁለተኛ ቆሮንቶስ ላይ አታድርጉ የሚላለ ወይ ነው የኔ ጥያቄ። ምንድን ነው? አይ ሊቀ ካህን እኔ ስለሆንኩኝ ዕጣንም ማጠንም ስርዓቱንም አቁሙ ክርስቶስ ብሏል አልኩህ እኮ። አሁን አቁሙ ሳይሆን አዲስ ኪዳን ላይ አሁን ራእይን ያነሳው ከራእይ ውጭ እንደዚህ አይነት ጥቅሶች አታገኝም ነው። ስለ ዕጣን ቅድም ያለው ኢየሱስ ክርስቶስ የኖረበት ጊዜ ብሉይ ኪዳን ነው። የብሉይ ኪዳን አገልግሎት ደግሞ ከሊቀ ክህነት ጋር ከዕጣን ጋር ከበደል መስዋዕቶች ጋር የተገናኘ ነው፣ ከደም መስዋዕት ጋር። አዲስ ኪዳን ግን መስዋዕቱ አንድ ነው። የፈሰሰው የክርስቶስ ኢየሱስ ደምና ደም ነው። ስለዚህ የሱ ደም ለሁሉም በቂ ነው። እንደ በፊቱ እንደ ኦልድ ቴስተመንት ካህናቶች፣ ሊቀ ካህናቶች የሚፈስ ደም የሚጤስ ዕጣን የለም በአዲስ ኪዳን ነው ማለት። ሁሉንም መስዋዕት በአብ ፊት ኢየሱስ አቅርቧል። ስለዚህ አሁን ይሄን ባኬንድ ፎርስ አረገብህ በካቶሊካውያን በኦርቶዶክስ ላይ ያለው አሁን የዕጣን ስነ ስርዓት የካህናት ሊቀ ካህናት የሚሉት ሁሉ አዲስ ኪዳናዊ አይደለም። 4 ነጥብ አዲስ ኪዳናዊ አይደለም። ይሄ ኦልድ ቴስተመንት ነው። በአዲስ ኪዳን ውስጥ ኦፊሶች ናቸው ያሉት። ቤተክርስቲያን በዚህ በኤፌሶ ምዕራፍ 4 ላይ ሐዋርያት፣ ነቢያት፣ አስተማሪ ቄሶች አሉ። ኦኬ ምንድነው ስራቸው? ቄሶቹ በቃ ማስተማርና ኬር ማድረግ፣ በጎቹን ኬር ማድረግ ነው፣ መጠበቅ ነው። ሌላ ምንም የለም እንጂ ዕጣን ማጨስ ምናምን እንደዛ አይነት ነገር የለም። ስለዚህ ቀደም ወደ አልከው ልምጣ። ልዩነታችሁ ብለናል። ለምንድን ነው ሁሉ ልዩ ግንኙነታችሁት? እሺ እኔ ግን አንድ ጥያቄ ልጠይቅ። ብዙ ልዩነት እንዳለን እኮ ግልጽ ነው እንናገራለን። ግን አንድ የሚያደርገን መድኃኔ ዓለም ብለን ነው የምናምነው። አሁን ሌሎች ዲኖሚኔሽን ውስጥ ሁሉም አንድ ናቸው ብለን የምታምነው አንተ? ኦርቶዶክስ? አዎ
እንዴት አሁን የግሪክ እና ኢትዮጵያዋ አንድ ነው? በክርስቶሎጂ ላይ ያላቸው ትምህርት ሁለት ባህሪ አንድ አካልና አንድ ባህሪ አንድ አካል ሁለት ባህሪ አንድ አካልና አንድ ባህሪ አንድ አካል ይታመናል ማለት አምላክነት ሰውነትን ውጧል ብሎ የሚያምኑ ናቸው። እዛ ያሉት ደግሞ ሁለት ባህሪ ፍጹም ሰው ፍጹም አምላክ ነው ብሎ ነው የሚያምኑት፣ ልክ እንደኛ ማለት ነው። ስለዚህ ሁለቱ ራሱ ተዋህዶች ይለያያሉ ልፈልጌ ነው። በዚህ አጋጣሚ በምንድን ነው የተለያዩት? አልተለያዩም። አንተ እያልክ ግን እስቲ ኤቪደንሱን አምጣልኝ አልኩ እኮ ይኸው እየነገርኩህ ነው እኮ ምንም እኮ እየነገርከኝ ሳይሆን እኔ ለምሳሌ ማስረጃ ነው ያሳየው አይደለ? አንተ በማስረጃ ብታሳየኝ ደስ ይለኛል። በቃ በማስረጃ ምንድነው ማሳየህ? እኔ ማሳየህ ማስረጃ ትክክል ነው ብዬ ማሰበው አንድ ባህሪ የሚለው ስህተት ነው ብዬ ነው ማምነው። ሁለት ባህሪ በአንድ አካል ውስጥ አለ ብለን ነው እኛ የምናምነው። ያ ኦሪየንታል እና ስለዚህ ምንድነው የምትለው ካልከኝ እኔ ሁለት ባህሪ አንድ አካል ነው የመጽሐፍ ቅዱሳዊ ሐሳብ አንተ ያልከውን አይደለም ማለት እኔም ኦርቶዶክስ የምትለውን ነው የምትነግረን ማስረጃ የምትሰጠኝ ያልኩ እኮ ኢስተርን እና ኦሪየንታል እኮ ዘሴም አይደሉም ያልኩ በክርስቶሎጂ ላይ አሁን ሰው አምላክነት ሰውነትን ውጧል ነው ብሎ የሚያምኑት ገብተዋል አይደለ? አንዱ ደግሞ ፍጹም ሰው ፍጹም አምላክ ነው እንዴ? አመዋወጣል አሁን ኢየሱስ ፈራጅ ነው የሚሉ እኮ ሰውነቱ እኮ አሁን በሰውነቱ የለም እኮ ያሉ እኮ ነው። አሁን አምላክ ብቻ ነው ፈራጅ ነው የሚሉ እኮ ገብቷል። ኦኬ አይ የሚለውን አሳየኛ ማስረጃ ይሄ ነገር ከሆነ እኔ ማስረጃ መንገርና እኔ አሁን ለምሳሌ ስለ ዕጣን ሳወራለን ከመጽሐፍ ቅዱስ ማስረጃ አምጥቼ ነው። ስለ ኦርቶዶክስ ካመጣ በማስረጃ አምጣና አሳይ። እንደዚህ የሚል አስተምር። እሺ ማስረጃዬ ምን መሰለህ? ማስረጃዬ እኔ ሁለት ባህሪ በአንድ አካል ብዬ ነው ማምነው። ማስረጃ ሰጣለሁ። መጽሐፍ ቅዱስ አንተ የምታምነውንማ ተረዳው እኮ አንተ እንደዛ ታምናለህ። I believe it. You told me ያንተንማ አምናለሁ። የኦርቶዶክስን ስትል ነው ማላምነህ። መጽሐፍ ቅዱስ ላይ ላደርግልህ ነው። አይውኩ አንዱ ነው ልክ ነው ብዬ ነው የማስበው። ገባ? ሁለት ባህሪ በአንድ አካል አንተንማ ተረዳው አልኩ። ያንተንማ ይኸውልህ ፕሮፌት አንተ ያልከውን አንተ በምትለው መንገዱ I understand your part አንተ የምታምነው ነው። ኦርቶዶክስ የምትለው የግሪኩና የኢትዮጵያ ኦርቶዶክስ የተለያዩ ናቸው ካልከኝ የእነሱን ማስረጃ ያምጣልኝ እያልኩ ነው። ኦኬ በቃ እሱን እሺ ላመጣልህ እችላለሁ። ግን አሁን ተላልኩም ግን ምንድነው ይሄ የሚታወቅ ነው ባይዞይ አሁን ሁሉም እኮ የሚያውቁት ነው። ይሄ ጉዳይ ገብቷል። ማን ነው ሁሉም የሚያውቁት? ታዲያ አንተ ካወቅከው እኮ ማስረጃ ያስፈልጋል አይደል ብራዘር? ያ አሁን ጄሊ ስልኬ ላይ አሁን ከላይ ቦትቼ ማሳየት ስለማልችል ነው ይሄን ይዤ ልመጣለሁ። ችግር የለውም። በቤተ እምነታቸው እንትን ላይ ያለውን አቋማቸው ይዤ ልመጣለሁ። ጉግልም አለ። ሌላ ስልክ አለ ወይስ የለም? አይልኝም አዛለኝ ያመጣልኝ ችግር የለውም ያመጣልላለሁ። እና ነው ግን አንዱን ነው አፕሪሺየት ማድረገው ከሁለቱ ከኢስተርና አሁን ለምሳሌ question to you ሌላው ከ15ኛው ክፍለ ዘመን በፊት የነበሩ ሰዎች አልዳኑም ማለት ነው። ከ15ኛው ክፍለ ዘመን በፊት የነበሩት ምክንያቱም ካልቪኒስቱም የመጣው አርማኒዝም የመጣው በ15ኛው ክፍለ ዘመን ነው። ከዛ በፊት 14 ዘመን የነበረው በሙሉ አልዳንም እያልከኝ ነው? በእርግጥ መነግርህ ፍጹም ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ሆኖ በስላሴ የሚያምኑ ከነበሩ ይድናሉ ብዬ ነው የማምነው። አዎ እኮ ዘይ ነው። ምክንያቱም የእናንተ ትምህርት አሁን የጀመረው ከ15ኛው ክፍለ ዘመን ጀምሮ ከዛ በፊት እነ ካልቪኒስቶቹ ካልነገሯቸው በምን ሊያውቁ ይችላሉ? ይተሚ ነገርኩህ እኮ ኢየሱስ ክርስቶስ ሊቀ ክህነቱን የሚቀበል ክርስቲያኖች በዛ 1400 ዓመት ከነበሩ ሰው የማይድኑበት አማኑኤል የሚል እንጂ ኢየሱስ የሚል ትምህርት አልነበረም በዛ ሰዓት። አንተ በምትለው አይ አሁን እኔ ምን አለ መሰለህ ፍጹም አምላክ ፍጹም ሰው መሆኑን ኦፌንድ ለማያደርግ ማንኛውም ክርስቲያን ይድናል ብዬ አላምንም። እኔ ኦርቶዶክሳውያኖች ወይ ሌሎቹ አልዳኑም ብለን የምናስብበት አንዱ ምክንያቱ ፍጹም ሰውነቱን ክዷሉ ብለን ስለምናስብ ነው። ኦኬ አሁንም ምንድነው እኔ ክሊር የማደርገው ከ14ኛ ክፍለ ዘመን በኋላ 15ኛ ክፍለ ዘመን በኋላ ነው እነዚህ የመጡት አይደል? አንተ የምታምንበት የመጡት አይደል? ከ15ኛው ክፍለ ዘመን ማለት በቅርብ ማለት ነው።
አሁን እኔ የኛ ክርስትና እኮ የሐዋርያት እምነት ነው ብለን እኛ የምናምነው እንጂ አንድ ሪፎርመር እኮ ያመጣልን ነው ብለን አናምንም። እኛ ለምን ካልከኝ ከነ ሉተርና ከነ ካልቪኒዝሞቹ ውጪ ከእነሱ ውጪ ያስተማረው የለም አይደለ? ያ ካልቪንም ይሁን ሉተርም ይሁን የሐዋርያትን ትምህርት ነው ያስተማሩት ነው ብለን የምናምነው። ኖ አፈንግጠው ወጥተው የራሳቸውን ይዘው መጥተው ያስተማሩት ነው አይደለ? ስላላመኑበት ነው ከነበሩበት ካቶሊክ እምነት ወጥተው የራሳቸውን የጀመሩታል። አረ ኮመንቶቹ ብራዘር ኮመንቶቹ ተው እንጂ አታሰቃዩት እንዴ! የራሱ ፕሮፌት እኮ ነው። እኔ ዱቄት ነኝ፣ ከፕሮፌት ጋር ነው የማወራው። አጻፉለት እንዴ! በጣም ዛሬ አወራር በጣም ትንሽ ከባድ ነው ማለት እንደ እየሰማኝም አይደለም። ከሚገርም እኔ አዳምጣለሁ፣ ግን የኔን ጥያቄ በደንብ አድርገህ አጠር አድርገህ ላጥ አድርገህ መልስልኝ። ባለፈው ስለማንተዋወቅ ገብቷል፣ ስለማንተዋወቅ አክብሬ በደንብ ነው የማወራ። ዛሬ ግን ጥያቄ ጨምሬ ነው የማወራ። ዛሬ ትንሽ ጠጠር ብዬ ነው። ገብተዋል። አንደርስታንድ ስብከቱ ክርስቶስ ጌታ ነው፣ የጌቶች ጌታ ነው፣ ሁሉን አድራጊ ፈጻሚ ነው። ክርስቶስ ፈራጅ ነው። ክርስቶስ ሁሉ ተግባባን። አሁን እሱ ጋር ተግባብተናል። እሱን የምንሰባበቀው ነገር የለም። ናው እኔ የኔ ጥያቄን የምትመልስልኝ የቱ ጋር መሰለ? አም ጀስት ገና አስክ ዩ ሲምፕል ኩዌስችን ከ15ኛው ክፍለ ዘመን በፊት የነበረው በሙሉ በእግዚአብሔር አምሳያ የተፈጠረው ህዝብ አብ ወልድ መንፈስ ቅዱስን የሚያምን ሁሉን ነገር በዛ ዘመን የነበረው እነዚህ ካልነበሩ እንዴት ነው የሚድነው? እሺ በቃ አሁን ትሰማኛለህ። አሁን አስረዳ። እሺ አሁን ካልቪን ያው እንግዲህ ከኬልቪን በፊት ሉተር ነው። ጀስት የኛ መስራቻው ሉተር ነው ብላችሁ ነው የሚያምኑት። ሶ እኛ ሉተር ይዞ ሲመጣ የሐዋርያትን ትምህርት አስተማረ ብለን ምናምን አፖስቶሊክ ሴክሴሽን አለን ብለን ነው ሲጀመር ምናምን የሐዋርያነት መቀባበል የትምህርት ኳሊቲ እንጂ የሆነ ኤጲስቆጶስ እየሾምክ ማለፍ አይደለም። ከዮሐንስ በኋላ እንትና መጣ ከእንትና በኋላ ሮም ላይ እንትና ተሾመ የሚል አይደለም። ሴክሴሽን ባይዘቦይ ጤናማውን አስተምሮ ይዞ መቀጠል በዘመናት መካከል የአፖስቶሊክ ሴክሴሽን አለ ማለት ነው። የአፖስቶሊክ ሴክሴሽን ይሄ ነው የሚያመለክተው፣ ጤናማ ትምህርት የሚያዝ ጉዳይ እንጂ የሆነ ፖፕ ራስ ላይ የሾምክ ከአመት ዓመት ወይ ደግሞ ከሆነ ዓመት በኋላ መቀባበል የአፖስቶሊክ ሴክሴሽን አለ ማለት አይደለም። የትምህርት ኳሊቲ እና ሐዋርያቶች ያስተማሩትን ትምህርት ሳይቀንስ ሳይጨምር ማስተማር ኢትስ አፖስቶሊክ ሴክሴሽን። ይሄ ነው የምናምነው። ሌላው 1400 ዓመት ሙሉ የለም ካልከኝ እኔ አንድ ማምነው ነገር ምንድነው 1400 ዓመት ሙሉ ደህንነት ተቀላቅሎ ነበር። አሁን ሉተር ከየት ነው የወጣው? ከካቶሊክ አይደለ? ካቶሊክ ላይ ነበረ፣ ሞኖክሴ ነበረ። ሉተር እንደው እዛ ያለ በምልኩስና ውስጥ የነበረ ሰው ነው። መዳን ከስራ ጋር ያያያዘው ምናምን ነበር። ከዛ ሮሜን ገላትያን ሲያጠና እንደውም የካቶሊክ ፖፕ በዛ ጊዜ ሉተር በወጣበት ጊዜ በጣም አስተውል መጽሐፋቸውን አይተህ ከሆነ ደረሰኝ ይሸጥ ነበር፣ ትኬት ፖፑ ትልቅ እንትን ያሰራ ነበረ ለቤተ ክርስቲያኑ። በዛ ጊዜ ይሄን ጥቂት የሚገዛ ሰው የሞቱ ዘመዶቹ ይቅርታ ያገኛሉ፣ የኃጢአት ይቅርታ ያገኛሉ ብሎ ማስተማር ጀመረ። አዛታይም የኃጢአት ይቅርታን ከሆነ ከሚገዛ ትኬት ጋር ከመልካም ስራ ጋር ሲያያይዙት የዛኔ ሰውዬ እንደውም መጽሐፍ ቅዱስ እጃቸው ላይም አልነበረም። ላነበብኩት መጽሐፋቸው ስፍራ ይሄዳሉ ይሸጡት ማለት ነው። ቆይ ተረጋጋ። ሄዶ መጽሐፍን ያነባል። ከተቀመጠበት ስፍራ መጽሐፍ ሁሉ ሲያነብ ሮሜን ገላትያን ሲያነብ መዳን በጸጋ እንጂ በስራ እንዳልሆነ ሲገባው የዛኔ ከካቶሊክ ወጣ። ፕሮቴስት እኮ ያደረገው እሱ ነው። ባይዘ ፕሮቴስት ምንድን ሲባል መቃወም ማለት ተቃዋሚ ማለት እኮ ነው። ፕሮቴስታንት አሁን ደህና ስም ሆኖ እኮ አይደለም። እኔ አሁን ወንጌላዊ አማኝ ወይ ክርስቲያን ነው የሚባለው በሐዋርያት ሥራ ምዕራፍ 11 መሰረት የክርስቶስ ተከታዮች ክርስቲያን ተባሉ የሚለው እኔ ክርስቲያን ነኝ። ፕሮቴስታንት የሚለው ራሱ ተቃዋሚ ማለት ነው። ካቶሊክ ቸርችን ተቃውሞ ወጣ። ደህንነት ጸጋ መዳን በጸጋ እንጂ በገንዘብ አይደለም፣ ትኬት በመግዛት አይደለም፣ በመልካም ስራ አይደለም ብሎ ሮሜን ገላትያን ጠቅሶ ብዙ ቨርሶችን እዛ ከተማ ላይ እየለጠፈ ይቃወማቸው ነበር። ፕሮቴስት አደረገ ማለት ነው። ከዛ ጊዜ በኋላ በሉተር ምንድን ነው ሪቨሌሽን የመጣው ካልከኝ መዳን በጸጋና በእምነት እንደሆነ ኦፌንድ ማድረግ ጀመረ። አሁን እንዳለው 2 ቢሊዮን አማኞች ደርሰዋል ከሉተር በኋላ ማለት ነው። ከሉተር በፊትሳ እንዴት ነበር ካልከኝ ከሉተር በፊት የመጀመሪያው 300 ዓመት በጣም ክርስትና ላይ ስደት ነበር።
ስደት ነበር። በተለይ ከ70 ዓመተ ምህረት በኋላ ኔሮ የሚባል ንጉስ ተነስቶ በጣም ክርስቲያኖችን ያሳድ ነበረ። በአንበሳ እስከ መበላት ድረስ ካታኮምብ የሚባል ዋሻ እዛ ስፍራ ላይ በጣም ስደት ያገኙ ነበረ። ኢቨን መጽሐፍ ቅዱስ ይዞ የሚገኝ ክርስቲያኑ ላይ ይገደል ይጠፋ ነበር በዛ ታይም እና ክርስትና የጭንቅ ዘመን ነበር የሆነ ታይም ላይ በዛ ጊዜ መጥተዋል። አሁን ኦርቶዶክስ የምትለው ካቶሊክ የምትለው እኮ ኦርቶዶክስ በ451 እኮ ነው ተዋህዶ ኦርቶዶክስ ብሎ የወጣችው። ሲጀመር መጀመሪያ ከካቶሊክ ጋር ነበረች 451 ላይ። ከዛ ደግሞ ከኦርቶዶክስ ካቶሊክ ነው የሚቀድመው። አብራ ነበረች ወጣች ነው ባለመስማማት። ስለዚህ ከኦርቶዶክስና ካቶሊክ ጋር ከመድረስ በፊት ራሱ ወደ ኋላ ከመድረስ በፊት ክርስትና የሚባለው የሚታወቀው አሁን ሉተር ትናንት መጣልከኝ እንጂ ኦርቶዶክስም ካቶሊክም ትናንት የመጡ ናቸው። የጊዜ ጉዳይ እንጂ 451 ላይ ነው ስታብሊሽ ያደረገችው ኦርቶዶክስ ተዋህዶ። ካቶሊክም ልክ እንደዚህ በ300 ምናምን ውስጥ ነው ካቶሊክ ብላ ዓለም አቀፋዊት ብላ የመጣችው። ከነሱ በፊት ክርስቲያኖች 4ኛ ክፍለ ዘመንና 15ኛ ክፍለ ዘመንን ልዩነቱ የ10 ክፍለ ዘመን እንደሆነ እንድታስተውለው በዛ አብራራለሁ። ስለዚህ ክርስትና ከሆነ ከክርስትና ወጡ ካልከኝ ክላሽ አያደርግም። ኖ ወይ ሁሉም የመጣ ነው። ክርስትና በ15ኛው ክፍለ ዘመን ከመጣ ክርስትና በ15ኛው ክፍለ ዘመን ከመጣ ካቶሊክና ኦርቶዶክስ በ3ኛው በ4ኛው ክፍለ ዘመን ከመጡ ክርስትናው እዛ ከነበረ ከክርስትና ነበር ማፈንገጥ የነበረባቸው አይደል እንዴ? ከክርስትና ወጥተው ነው ወደ ፔኔኮስታል ወደ ሌላውም መውጣት ያለባቸው። ታዲያ ክርስትናው የት ነበረ? እሱንም አብረህ ብታብራራልኝ። ለዛ እኮ ነው ያለ ለፈልጌ ነው። የመጀመሪያው የሐዋርያት ደቀ መዝሙሮች ነበሩ። እነ ፖሊካርፕ ነበሩ፣ እነ ቀሎጳ ነበሩ። የመጣ ከሆነ የዮሐንስ ደቀ መዝሙር ፖሊካርፕ የሚባል ቤስት የሆነ ሰው አለ። ብዙ ነገሮች አስቀምጦ ያለፈ እነ ቀሎጳ እነ ፖሊካርፕ ሌሎችም ደቀ መዛሙርቶች ነበሩ፣ ሐዋርያት ካለፉ በኋላ ማለት ነው። ከዛ በኋላ ክርስትና ቀጥሏል፣ አልቆምም። የሚቆም ክርስትና የለም። ስለዚህ ከዛ በኋላ ነው 3 ከምናምን ላይ ካቶሊክም ኦርቶዶክስም 451 ላይ የመጣችው ነው። ስለዚህ ምን ልል ፈልጌ ነው 1500 ዓመት ያልነበረ ክርስትና ፕሮቴስታንት በነ ሉተር መጣ ካልከኝ ሁሉም የመጣ ነው፣ የጊዜ ጉዳይ እንጂ መተው ነው። ስለዚህ ኦርቶዶክስ ራሱ እኮ ማለት ቀጥተኛ መንገድ ማለት እኮ ነው። ከስሙ ስንነሳ ካቶሊክ ጉግልን ልጠይቅልና ራሱ ይነግራል። Who started Christianity? Who started Christianity? በቃ እኛ ነው ራስ ከዛ እሺ ሚውት ላድርገው አንዴ። ኖ ፈልገህ ነው እሱ። አይ አንተም እኮ እውቀቱ ስላለ ጀስት እሷንም መጠየቅ ይታወቃል። እሽቅድድም አለን ቢያንስ የ1200 ዓመት ምናምን 1100 ዓመት እሽቅድድም አለ በዲኖሚኔሽን ደረጃ። ያ ማለት ግን እውነት ይዛል ማለት አይደለም። ከባድ ነው። ምን አልከኝ? ያው እሽቅድድም እንዳለ እኮ ግልጽ እኮ ነው፣ ግልጽ ነው። እሺ እሽቅድድም እንዳለ ግልጽ ነው። ኦኬ እኔ አሁን የምጠይቀው እውነት አለ ማለት አይደለም፣ እሽቅድድም አለ ማለት። ስለዚህ ከዛ በፊት የነበሩ በክርስትና እኮ የነበረው እነዛ በሕግም ሲኖሩ በሕግም የጸደቁ ሰዎች አሉ። ለምሳሌ እንትናን ብታመጣው ዘካርያስንና ባለቤቱን ኤልሳቤጥ ብታመሳቸው በሕግ የሚመላለሱ ጻድቅ እንደነበሩ መጽሐፍ ቅዱስ ይናገራል። በሕግ የሚኖሩ ናቸው፣ ሕጉን ተከትለው የሚኖሩ ናቸው። በዛ ዘመን ሕግን ተከትለው የሚኖሩ ጻድቅ ናቸው። በክርስቶስ ዳንን የሚሉት ጋር ነው አሁን ብትንትኑ የወጣ ነገር የምታየው። ድነናል ያሉት በክርስቶስ ምንም ሳንሰራ ድነናል የሚሉት ናቸው። ኮንፊውዝድ ሆነው በዲኖሚኔሽን ብትንትኑ የወጣው። ስለዚህ ዳንን ከሚሉት ብትንትኑ የወጣው ነው። በስ ወጦ ነው ክርስትናን ከሚያመልኩ ነው ትክክለኛ ክርስትና አለው ብለህ የምትረዳው አንተ ራሱ ኮመን ሴንስን ብትጠቀም። ኦኬ እሺ። እኔ አሁን ኤቭሪቲንግ ስመልስልህ እኔ የሐዋርያትን ትምህርት ነው የምመልስልህ። ጴጥሮስ እንዳለው እና ደግሞ ዮሐንስ እንዳለው እንጂ ጀስት የሆነ እንትና አከሌ እንዳለው ብዬ አልመልስልም። ስለዚህ ዛሬ ማስተምር ትምህርት ሐዋርያቶች የጻፉት ከሆነ እኔ የሐዋርያት ትምህርትን እያስቀጠልኩ ነው ማለት ነው። በመሀል ማንም ገብቶ አንቦጫረቀ አይመለከተኝም። ሉተርም በለው ኦርቶዶክስም በለው አይመለከተኝም። የሐዋርያት ትምህርት እጄ ላይ ካለ በቃ እሱን ነው ማስቀጥለው ነው የምልህ። ስለዛ መሽቀዳደም አይደለም ጉዳዩ ነው።
እውነትን ይዞ መጠበቅና አሁን አንተ የምትላቸው ቤተክርስቲያኖች እሺ፣ አሁን አንተ ተባረክልኝ የምጠይቀው ምንድነው ከየትኛው ነው ያለ ስራ ይጸደቃል ከሚሉት ነው ወይስ ጽድቅ አለ ግን ስራው መሰራት አለበት የምትለው ነው አንተ? አሁን አንድ ነገር እናውራ። መጽሐፍ ቅዱስ ከሚሉት ሳይሆን መጽሐፍ ቅዱስ ስለ ጽድቅ ምንድነው የሚለኝ ካልከኝ ስለ ጀስቲፊኬሽን ባይ ፌዝ ጀስቲፋይድ የምንሆነው በክርስቶስ ኢየሱስ በማመን ነው። ይሄ የመጽሐፍ ቅዱስ እውነት ነው። ስለዚህ እውነተኛ ከዛ በኋላ አሁን ዳንኩኝ፣ ከዛ በኋላ ምንድነው ማደርገው? እውነተኛ ጀስቲፋይድ የሆኑ ሰዎች ጀስቲፊኬሽናቸውን በእውነተኛ እምነት በስራ ይገልጡታል። ኢቭን የጸደቀ ሰው መልካምን ይሰራል። ያዕቆብ መጽሐፍ ያን ነው የሚናገረው። እምነት ካለ ስራ ከንቱ ነው ይላል። ከስራ የተለየች እምነት የሞተች ናት ነው የሚለው። ስለዚህ መልካም ስራ እኮ በጣም እኮ ፕሮቴስታንት እኮ በጣም በፔንቴኮስታል ሰርክል ላይ በጣም አመክሮ የሚሰጠው ጉዳይ ነው። ሰው ስላመነ ያመነበትን እውነት የዳነበትን እውነት በስራ ነው የሚገልጠው። መጽሐፍ ቅዱስ ሲናገር ብርሃናችሁን በሰዎች ሁሉ ፊት አብሩት ይላል። ኢንክራይስት የሆነ ሰው በጨለማ መመላለስ አይችልም። እንደ አሕዛብ መኖር አይችልም። እየገለጠ ነው የሚኖረው። ኦኬ፣ በጣም ጥሩ። ስለዚህ በጣም በክርስትና ውስጥ ሆነው የሚመላለሱ ሰዎች በፓስተር ደረጃ ሆነው በነቢያት ደረጃ ሆነው በብዙ ሆነው መጽሐፍ ቅዱስን በደንብ የሚያውቁ በክርስቶስ ድኛለሁ የሚሉት ስራቸው ከዛ የተለየ የሆነበት ምክንያት ውስጥ ምን ይመስላል? አይ ዶንት ኖ። ያው እንግዲህ በፓስተር ምናምን ካልከኝ በሁሉም ኦፊሶች ውስጥ ሐዋርያም እውነተኛ ሐዋርያ አለ፣ ሐሰተኛም አለ። ብዙ ጊዜ እንደዚህ አሁን ጨለማ ካለ ብርሃን አለ። ባይዘ እግዚአብሔር ሲኖር ዴመን ኖሯል አይደል? ልክ ባይ ዲፎልት እውነተኛ ነብይ እንዳለ ሐሰተኛ ነብይ አለ፣ ሐሰተኛ አስተማሪ እንዳለ እውነተኛ አስተማሪ አለ። እሺ፣ ካልሰራስ ምንድን ነው ሊሆን የሚችለው? አሁን ለምሳሌ ጸድቅ ያለው በኢየሱስ ክርስቶስ ድኛለሁ ብሏል፣ ምንም ስራ አያስፈልገኝም ብሏል። የስራው ዴፊኒሽን ሆኖ ብዙ ሰዎች ምን ያለው ፔንቴኮስት አሁን ስራ ያስፈልገኝ ነው። ሁለተኛ ኤፌሶን ላይ ነው ብዙ ሰዎች የሚመኩበት እንትን ሁለተኛ ኤፌሶን ይቅርታ ወደ ኤፌሶን ሰዎች ምዕራፍ 2 ቁጥር 9 ላይ ብታነበው ማንም እንዳይመካ ከስራ አይደለም የሚለውን ይዘው ነው ሲመጻደቁ ማለት ነው። እሱ ከመዳን አንግሏል። ለመዳን በእግዚአብሔር ፊት ጀስቲፋየር ለመሆን ጻድቅ ለመሆን በስራ አይደለም ሲጀመር በክርስቶስ ስራ እንጂ በአንተ ስራ በክርስቶስ ስራ ነው። ከዛ በኋላ ግን አንተ በክርስቶስ መመላለስ አለብህ። ኃጢአትን መካድ አለብህ። ዓለምን መካድ አለብህ። በትክክል እሱን ማስተማር ለምንድን ነው የማይወዱት? ለምንድን ነው የማያስተምሩት? እሷ ጋ ነው ትልቁ ችግር ያለው እኮ በክርስትና ቤት በጽድቅ መመላለስን በፍጹም አይፈልጉትም። ዋይ እንደዛ ብለማ አደሆል ኦፌንድ አታርግ። አንዳንድ ሰዎች አስተማሪዎች ሁሉንም አላልኩኝም አብዛኛው ከሰማኸኝ እኔ ሳልሆን የዛው ቤተሰቦች ናቸው ይሄንን የሚናገሩት። ሊኖሩ ይችላሉ። እነዚህ ሰዎች ስለ ቅድስና እግዚአብሔርን ስለመምሰል መልካም ስራ ስለመስራት የማያሳዩ ከሆነ የኔ ሰዎች ትምህርት ራሱ በጣም ስውት ነው ማለት ነው። ሐሰተኛ አስተማሪዎች ናቸው። ያ ነው የሚሆነው እንጂ አይዟችሁ ምዕራፍ 2 ለማለት ነው። አታልቅሱ። ምዕራፍ 2 ቁጥር 9 ለማለት ነው። ሙድ ለምትይዙ ታች አይዞ አትበሳጩ። ለምን ትበሳጫላችሁ? ስለዚህ ለምን እስከዛሬ አልተበሳጫችሁ? ስትጠየቁ ምን ያስለቅሳችኋል? ስለ ጽድቅ ማንም እንዳይመካ ከስራ አይደለም የሚለው በዚህ በኤፌሶን ምዕራፍ 2 ቁጥር 8 መሰረት በእምነት በጸጋ ድናችኋል። አየህ፣ የሚዳነው በእምነት ነው። በምን? ክርስቶስ ስለኔ ሰርቷል በሚል እምነት በጸጋው አሜን ብለህ ትድናለህ። እሺ ከራሴ ነው ሰርቼ ነው በኔ ባህሪ ጾሜ አስራት ከፍዬ ምናምን እንዳትል ደግሞ በስራ አይደለም። እሺ በስራ ካልሆነ ምን መደረግ ነው ያለበት? ዩ ቴል ሚ። ያመነ ሰው መልካምን ይሰራሉ። ኢቭን የገባብን መንፈስ እግዚአብሔር መንፈስ ነው። እኛ በስላሴ አማንያን መንፈስ ቅዱስ ካልሰራ ጸድቅ ያለው። አሁን ለምሳሌ እኔ ጸደቅኩኝ፣ ስራውን አልሰራም። ደንዋ እንደዛ ማድረግ አትችልም። በውስጥ የገባው መንፈስ ይቻላል እንደ ቆይ ወዴት ነው የምንሄድ? አትችልም። የገባብህ መንፈስ መልካም እንድሰራ የሚያግዝህ ነው እንጂ በትቤት አልችልም። ኦኬ ለኃጢአት ላይሰንስ እንድሰጥ የሚያደርግ አይደለም። አንተ ውስጥ የገባው መንፈስ እንዴ! በጌታ በኢየሱስ ስም አሁንም ጠይቃለሁ ደግሜ፣ አትችልም ለተባሉት በኢየሱስ ክርስቶስ ገብተው ብዙ ውንብድና የሚሰሩት ምን ሊባሉ ነው? አልዳኑም ልትለኝ? አልዳኑ
ምክንያቱም ያለ ስራ ነው የጸደቅኩት። ዩቶ ሚደ ያለ ስራ ከጸደቅኩኝ፣ በኢየሱስ ክርስቶስ ስራ ከጸደቅኩኝ፣ እሱ ሰርቶታል። እሱ ስራውን የኔ አጋዥነት አያስፈልገውም፣ የኔ መስራት አያስፈልገውም፣ የኔ መልካም መሆን አያስፈልገውም። ጸድቅ ያለው ዋም ዳን እሱ ነው ጠበቃዬ ብያለሁ። የፈለግኩትን ነገር ማድረግ እችላለሁ። ጸድቅ ያለው ኖ ዌይ። እሺ እዚህ ጋር ላስቆምህ። ክርስትና ስለ ዳንኩ ደህንነቴ ስላለቀ የዘላለም ስለገባው እንደፈለግኩ ሆኗለሁ የሚል ይሄ ሲጀመር ክርስትና አይደለም። ሲጀመር ለፈታ መታሰር ነው ትምህርቱ። የፈታ ኬዝ ነው፣ ከኃጢአት ስራት ነው። በዚህ በሮሜ ምዕራፍ 6 ላይ ስታነብ እናንተ ቀድሞ የኃጢአት ስራት ነበረባችሁ ይላል። አሁን ግን የጽድቅ ባሮች ናቸው። በፊት የኃጢአት ባሮች ነበር ምዕራፍ 6 ላይ። ምዕራፍ 7 ላይ ደግሞ እናንተ አሁን የጽድቅ ባሮች ናችሁ ይላል። ስለዚህ ከባርነት ወደ ባርነት ነው የገባ ነው። በፊት የምን ባርነት? የኃጢአት ባርነት። ልክ እንዳልከው አሁን እንደፈለገን የመኖር ለኛ ፍቃድ የለበቃ እኛን ሪሞት የሚያደርገን ዴመን ነበረ። አሁን ግን ከዛ ኢየሱስ ክርስቶስ መጥቶ ነፃ አውጥቶን ለጽድቅ ባሮች አድርጎናል። ለየዋህነት፣ ለመልካምነት፣ ለገርነት፣ ስለ መንፈስ ፍሬዎች እንድናፈራ ከኢየሱስ የጽድቅ ባሪያ ያሰር ሆነናል። ስለዚህ ኢንክራይስት የሚሆኑ ሰዎች፣ ሪጀነሬት የሚሆኑ ሰዎች፣ በመንፈስ ቅዱስ የሚታተሙ ሰዎች ሁሉ መልካምን ስራ ብቻ የሚያደርጉ ናቸው። ግን በኃጢአት ጸንተው እንደዚህ ስለ ደግሞ ሰው ጌታን ከተቀበለ በኋላ አይደክምም አይደለም። ለምሳሌ እኛው ኢየሱስ ሊቀ ካህን ነው አማላጅ ነው ብለን ስናስተምር ለምን ደክመው ድካም? እሱ ሊቀ ካህናችን ነው አስታራቂያችን ነው እያለን ነው። አየህ ሰው ጌታን ሲቀበል ሲድን ፐርፌክት 100% ፍጹም አይደለም ይሆን ነው። ፍጹምነት ላይ አይደለም የገባ ነው። ኢየሱስ ክርስቶስን ወደ መምሰል ህይወት ማደግ ነው የዳንን። ግን እሱ ወደ መምሰል የምናድግ ነን። በዚህ መካከል አቅደን ሰፍረን የምንሰራው ኃጢአት የለም። ፕሮባቢሊቲ ግን ኃጢአት ብንሰራ ሊቀ ካህን አለ። ለዚህ ደግሞ ጥቅስ የሚሆነኝ በአንደኛ ዮሐንስ ምዕራፍ 2 ላይ ነው። ልጆች ወይ ኃጢአትን እንዳትሰሩ ጽፍላችኋል። አየህ አሰ ፕሮቴስታንት ዲኖሚኔሽን ኃጢአት መስራት ሮንግ ነው። ዛሬም ነገም የምናስተምረው ጃጅ የምናደርገው እንደዚህ ነው። ማንም ኃጢአትን እንዳይሰራ ነገር ግን አለ ፕሮባቢሊቲ ሪስትሪክት ስለሆነስ በሰዶስ የትኛው እምነት ነው አሁን በኦርቶዶክስ ኃጢአትን ሰሩ? ይሄን ልጨርስ ኦኬ። ኃጢአትን እንዳሰሩ ካለ በኋላ ፕሮባቢሊቲ በስጋ ውስጥ በሪስትሪክትነት ስላለን ድካም ሊያገኘን ስለሚችል ማንም ግን ይላል። አየ ፕሮባቢሊቲ ነው። ማንም ከእናንተ መካከል ኃጢአትን ቢሰራ በአብ ቀኝ ጠበቃ አለው። አየ ብንሰራ ጠበቃ አለን። ግን አውቀን ሰፍረን ደልዘን ስለ ዳንን ስለማንጠፋ ብለን ምንሰራው ኃጢአት የለንም። እንደዛ ነው ዮኒ። ስለዚህ በብዛት ዘድ 10 ተጽፏል። አነባለሁ። እኔ የማነብሰው ነው። 10 ሳታውቁን አወቁን ምናምን የምትለውን አረጋጋው። እኔና እሱ እናውራ። አይዞ። ስለዚህ አሁን የምጠይቀህ እንደዛ አይነት እምነት ካላችሁ ለምን ተለያያችሁ? ቀለል ያለ አድርገህ መልስልኝ። ኦኬ እሺ። ተለያያችሁ ማለት መዳን ላይ አይደለም፣ የተለያየ ነው። ሁሉም አሁን ይሄ ማንኛውም በፔንቴኮስታል ውስጥ ያለው ፐርስፔክቲቭ አንተ እንዳልከው አንዱ ኬልቪኒስት ነው፣ አንዱ አርሜኒያዊ ነው ምናምን። ግን መጥቶ ሁሉም የሚያምነው በመሰለ ድነናል። በቃ አለቀ። የተረጋገጠ ደህንነት አለን እጃችን ላይ፣ ኢንተርናል አሹራንስ አለን፣ የዘላለም ሕይወት አለን ብሎ ሁሉም ያምናል። አንድ የሚያደርገን እሱ ነው። እዚህ ላይ አንድ ከሆነን እንዴት ዳንን የሚለውን የተለያየ አስተሳሰብ ቢኖራቸው አይመለከተኝም። አንዱ ተመርጬ ዳንኩት ይላል፣ አንዱ ደግሞ ፈቀጄ በነፃ ፍቃዴ ዳንኩት ይላል። አንዱ ለክርስቶስ ኢየሱስ የሞተው ለተመረጡት ነው ይላል፣ አንዱ ደግሞ ለዓለም ሁሉ ነው ይላል። በተለያየ መንገድ ግን ይሁን ዞሮ ዞሮ መዳን ላይ ሁሉም ይስማማሉ። ስለዚህ እኛውም እና ትልቁ ታርጌታችን መዳን ላይ አንድ እንሁን ነው። ከዛ በምን በኩል መተን እንዳልን እሱ አይመለከተንም። በፈለገው ሰው አስበው ይምጣ። ዋናው ግን ድኛለሁ የዘላለም ሕይወት አለኝ ብሎ ኮንፌስ ማድረጉ ላይ ነው። ስለዚህ ብዙም እንትን አይደለም። አንድ ጥያቄ እዚህ ጋር ልጠይቅህ። እግዚአብሔር የሆነ ነገር ካለ በኋላ ወስን የሆነ ነገር ሀሳቡን ሊቀይር ይችላል ወይስ አይችልም? እግዚአብሔር ኔቨር አይችልም። ከወሰነ ወሰነ ነው፣ አይቀይርም። ስለ ኮንቴክስቹዋሊ ከምን አንግል ነው አሁን እግዚአብሔር ወስኖ የቀየረበት ስፍራ አለ የምታሳየኝ? ቢ አስተማሪ ፈልግ ለማረስት ያሳይ። ከዛ አውዳዊ ትንቢተ ኢሳይያስ ምዕራፍ 38ን አብረን ብናነበው ጥሩ ነው። እርግጠኛ ነኝ ግን ያሁኑ ጥቅስ ተልኮልህ ነው። ጌታ ኢየሱስ ምስክሬ። እሺ እግዚአብሔር ምስክሬ። እኔ ስንማማር ባለፈው ከተማር ነው የያዝኩት ጥቅስ ስለሆነ
እሺ 53 ስንት ነው? 38 ነው ያልኩ። እሺ 38 ትንቢተ ኢሳይያስ ምዕራፍ 38ን ታነበዋለህ። ምዕራፍ ቁጥር ስንት? ከአንድ ጀምሮ ላነብልህ። እሺ ምን መሰለህ? በዛም ወራት ሕዝቅያስ ለሞት እስኪደርስ ታመመ። ነብዩም የአሞጽ ልጅ ኢሳይያስ ወደ እርሱ መጥቶ ነብዩ የአሞጽ ልጅ ኢሳይያስ ወደ እርሱ መጥቶ እግዚአብሔር እንዲህ ይላል፣ ትሞታለህ እንጂ በሕይወት አትኖርምና ቤትህን አስተካክል አለው። ቤትህን አስተካክለው አለው። ሕዝቅያስም ፊቱን ወደ ግድግዳው መልሶ እንዲህ ሲል ወደ እግዚአብሔር ጸለየ። አቤቱ በፊት በእውነትና በፍጹም ልብ እንደሄድኩ ደስ የሚያሰኝንም እንዳደረግኩ ታስብ ዘንድ እለምንሃለሁ። ሕዝቅያስ እጅግ አድርጎ አለቀሰ። የእግዚአብሔርም ቃል ወደ ኢሳይያስ እንዲህ ሲል መጣ። ምን አለ? ሂድ ሕዝቅያስን እንዲህ በለው፣ የአባትህ የዳዊት አምላክ እግዚአብሔር እንዲህ ይላል፣ ጸሎትን ሰምቻለሁ፣ እንባንም አይቻለሁ። እነሆ በዕድሜ ላይ 15 ዓመት ጨምሬአለሁ አለ። ቤትን አሰናዳ ትሞታለህ ነው ያለው። የሚሞት ሰው በቃ ጨርሷል፣ ሟች ነው። ስለዚህ እግዚአብሔር ይሄንን ለኢሳይያስ ነግሮት እንደሚሞት ነው። አንተ አሁን ድኛለሁ ብለህ ያዙ ይልቀቁኝ የምንለው ፕሪንሲፕሎች አሉ። ገብቶሃል? ድህነት እንዴት እንደሆነ ለመናገር ስለምፈልግ ነው አባቴ። ስለዚህ ምን ሆነ? ይሄ ሰው ጸሎት አደረገ፣ እግዚአብሔር አስባለው። ከእድሜው ላይ ከሚሞትበት ሌላ 15 ዓመት ሰጠው። ስለዚህ ለአንተ የምጠይቅ ምንድን ነው? አሁንም እግዚአብሔር አምላክ እንዳልኩ የኛ ንስሐ፣ የኛ ስራ፣ የኛ ጸሎት፣ የኛ ምን ሊያደርገው ይችላል? ነገሩን ሊቀይር ይችላል። አንተ አሁን ድኛለሁ ብለህ ያዙ ይልቀቁኝ በሚባለው አብዛኛው እንደዛ የሚል እንጂ በህይወት የሚኖሩ በህይወት የሚመላለሱ አይደሉም። አብዛኛዎቹ እንደፈለግክ አድርገህ አስተምርና የትምህርት ልዩነት ስላለው ኢድሜ ኮንፊውዥን አንድ የሆነ ትምህርት ካልሆነ አሁን ሜዲካል ስትማር የብሬን ሰርጀንቱ የሚያስተምር የትም ቦታ ብትሄድ አንድ አይነት ትምህርት ነው የሚያስተምር። መጽሐፍ አላቸው። ያንን ፕሪንሲፕል ተከትለው ያንን ትምህርት ይማራሉ። የብሬን ሰርጀንት ይሆናል። ያንን ቀዶ ሕክምና ያንን ነው የሚያደርገው። ያንን ትምህርት ነው የሚያደርገው እንጂ ቀዶ ጥገና የብሬን ተምሬያለሁ አንጀቴን ልቅደደው አይደል። ስለዚህ አሁንም ያለው ችግርን ልነግርህ የምፈልገው ምንድን ነው? ድነሃል፣ ከዚህ በኋላ የእሱ ስራ እንጂ ያንተ ስራ አይደለም እያሉ በየጊዜው ሁሌ በተለይ በምድር ላይ ባለው ነገር ላይ የምድርን ስኬት እንጂ የዘላለም ህይወትን ስኬት ላይ ፎከስ ያደረጉ ብዙ አስተማሪዎች በሌሉበት፣ ብዙ በዝግታና በማስተዋል በማይሄዱበት እግዚአብሔር አምላክ ይሄን ማድረጉን እያየ ቅድም ካልከኝ ምንድን ነው እግዚአብሔር ሀሳቡን አይቀይርም ብለኛል። አንተ ካልከው ተነስቼ ነው የምናገረው። እዚህ ጋር ግን እግዚአብሔር ሀሳቡን ቀይሯል። እንዴት አድርገህ ነው አንተ ካልከው ጋር ከኮንቴክስቱ ጋር የምታስታርቅልኝ? ይሄንን ነው የምጠይቀው። ኦኬ እሺ። አሁን እኔ አሁን እግዚአብሔር ሀሳቡን አይቀይርም ብዬ ነው ማወራ። አንተ ደግሞ እግዚአብሔር ሀሳቡን ቀያሪ ነው እያልከኝ ነው ማለት ነው በአጭር አማርኛ። እኔ ሳለው መጽሐፍ ቅዱስ ላይ በእኛ ላይ የሚያደርገውን ቁጣ እንደሚቀይር ሌላ ጊዜም እነግርሃለሁ፣ ሌላም ቦታ አሳያለሁ። ቁጣውን ይቅር እያለ እንደሚቀይር በየጊዜው እግዚአብሔር መጽሐፍ ቅዱሳዊ አድርጌ አሳያለሁ። የእኛ ምን ስንሆን፣ እኛ ልባችን ሲመለስ፣ እኛ መልካም እየሆንን ስንሄድ ምን ያደርገዋል? ይቀይረዋል። ይሄ የስህተት ነገር ነው። እኔ መጽሐፍ ቅዱሳዊ ነው የምነግርህ። አንተ የምትለኝን ደግሞ ልስማ። ኦኬ እሺ። እንግዲህ ያነሳው የሕዝቅያስን ህይወት ነው። ሕዝቅያስ ታመመ፣ ከዛ እንደሚሞት ሰማ። ከዛ ደግሞ ወደ ነብዩ እግዚአብሔር መጣ ድጋሚ። ከዛ ምሕረት አደረገለት፣ 15 ዓመት ጨመረለት። እግዚአብሔር መጀመሪያ እንደሚሞት ነው። ከዛ በነብዩ አንደበት ቃል ተቀየረ። ከዛ እድሜ ተጨመረለት። አት ዘ ኤንድ ኦፍ ዘ ዴይ ግን ሕዝቅያስ መሞቱ አልቀረም። ዋናው እሱ ነው። ጀስት ግን ከ15 ዓመት በኋላም ቢሆን ይሞታል። ለማንኛውም ለምን ይሄን ጠቅሰው ከሳሊቬሽን ጋር ከመዳን ጋር ተመጣጣ አይደለም። ዮኒ ማኛ መሞት አይቀርም እያልከኝ ነው? እንደዚህ አይነት ወንጌል አለ እንዴ? እንዴ
እሺ እንደ አይነት ወንጌል የለም ብራታ። አደንደደ ሞተ መሞቱ አልቀረም ካልከኝ እንደዛ እኔ ለምን አይሞትም ታዲያ? እሺ ለበዓሉ ድምቀት ነው ይመችሽ። ለበዓሉ ድምቀት ነው። አይ አንተ ስስቅ ነው የሚያምርብህ፣ ለዛ ነው። እና አላዛርን ትናንትና ወደ አንስተን ነበራ። ተሙ አንተ ጋር በነበራችሁበት ጊዜ አላዛር ተነስቷል እኮ በአራተኛ ቀን ከሙታን። እንደውም አንዳንድ አይሁዳውያኖች ከ3 ቀን በኋላ ሰው ይነሳል ብሎ አያምኑ በባህላቸው በትሬንዳቸው። እና በአራተኛው ቀን ግን ኢትስ ሚራክል ሆኖ ከሞት ሲነሳ ታያለህ። አላዛር ግን ተነስቶ እኮ አልቀረም። አላዛር መልሶ ሞቷል። አየህ ሁሉም እኮ ጣሊታ አሁን እቺ ማርቆስ ወንጌል ምዕራፍ 5 ላይ የምኩራቡ አለቃ ኢያሪዮስ ይሏል። የኢያሪዮስ ልጅ ጣሊታ የምትባል አንድ 12 ዓመት ብላቴና ነበረች፣ ሞተች። ግን ኢየሱስ ሄዶ እዛ ድረስ ተነስቶ አስነስቷታል። ልክ እንደዚሁ አንድም 3 ቦታ ላይ ኢየሱስ የሞቱትን አስነስቷል። ግን ሲነሱ መልሶ አሁን ከሱ ጋር የሚያገናኝ የለውም። ለመሰለህ እዚህ ጋር ትሞታለህ ያለው ለመሰለህ የአንተም ጥያቄ ከመዳን ጋር የሚያገናኝ አይደለም ነው ብለህ እኔ እያወራሁት ያለሁት ስለ መዳን አዲስ ኪዳናዊ ስክሪፕቸር ነው። አንተ እኮ እስኪያስ ጋር ሄደህ ብሉይ ኪዳን ላይ ነው እያመጣህ ያን ሐሳብ ይዘህ መተህ እግዚአብሔር ዘላለማዊ እኮ ነው የቆመ ነገር አለ። ብሉይ ኪዳንን አትከተሉ የሚል አለ እንዴ? ኖ አይደለም። ኢየሱስ ክርስቶስ ሊፈጽም እንጂ ሊሽራል እንዳልመጣ ይናገራል። ለእስኪያስ እኮ የሆነለት እኮ ለእስኪያስ እስኪሆንለት የእድሜ መጨመር እኔ እኮ እያወራ ያለው አይደለም። ትሞታለህ ብሎታል ቃል በቃል። ይኸውልህ በደንብ አንብበውና ድጋሚ ያው ትሞታለህ አለው። በቃ ትሞታለህ። ከዛ በኋላ እስኪያስ ጸለየ። ከዛ መጣና በቃ 15 ዓመት ጨምሬልሃለሁ አለው። ሞተ ካለ ትሞታለህ አይደል? ከዛ አሁን 15 ዓመት ጨመረለት። እግዚአብሔር አምላክ ምን አረገ ማለት ነው? ምን አረገ ነው ይሄና ሴንቴንስ የምትለው አንተ? ምሕረት ሲያደርግለት ነው የምናየው። ነገር ግን ይሄ ከደህንነት ጋር አያያዝም እያልኩህ እኮ ነው። እኛ ዳንን ከምንል ደህንነት ምን አገናኘው? የሕዝቅያስ ሕይወት ምን አገናኘው? አይ ስጠይቅ ማይገናኝ ጥቅሳቶች እውነትም ሪዴምሽን ነው። ከባድ ነው። ለምን እንደሆነ ልንገርህ ማብራት። አንዴ ከዳንክ በኋላ ብላችሁ ግግም የምትሏት ነገር በኔ አንዴ ከዳንክ በኋላ በቃ በክርስቶስ ድኛለሁ፣ በጽድቅ መመላለስ አያስፈልገኝም፣ ስራዬ ተሰርቷል። ለምንድን ነው የምትሰራው? ከዳንክ ለምን ትሰራለህ? ማን ያለው? ጴንጤ ሆኖ ሰው እንደዚህ ይላል? አዎ ካልቪኒስቶች ይላሉ። ተመርጠናል፣ ለተመረጡት ነው የመጣው አይደል የሚለው። ታዲያስ ለተመረጡት ጥልቅ አይሰሩ ጥልቅ አይሰሩ። በህይወት የተገለጠ ህይወት የላቸውም ካልቪኒስቶች። እኔ ልጠይቅህ ነው። ለተመረጡት ነው አምላክ የመጣው ኢየሱስ ክርስቶስ የመጣው ብለው ነው የሚያምኑት አይደል? እሺ አንድ ታዲያ ለተመረጠው እንኳን ብሎ ቢያምኑ በጽድቅ አይመላለሱም እንዴ? በምን በጽድቅ የሚመላለሱ አሉ፣ የማይመላለሱ አሉ። ሪዝኑን ብትነግራቸው። ቆይ እኔ ከዳንኩ በኋላ በጽድቅ የምመላለስበት ሪዝኔ ምንድን ነው? የምትመላለስበት ሪዝንስ የተደረገልህ ነገር አለ ብዬ ለተደረገልህ ደህንነት ፎርጊቭነስ አለ፣ የፍቅር መልስ አለ፣ ልትኖርለት ግድ ነው። ያዳነ እኮ ቅድም ብያለሁ ለፈታን መታሰር ነው ብዬ ስራ አስፈልግም አልከኝ። ይኸውልህ ቆይ ለምን ስራ ነው አይደለ እንዴ? ያ ስራ አይደለም መጽሐፍ ነው የሚናገረው። የእኔ ጥያቄ ምንድን ነው? ያንን በጽድቅ መመላለስ ስራ አይደለም ወይ ነው? በጽድቅ መመላለስ እኮ ለመዳን አይደለም ነው እሱ ስራ ማለት ስራ ነው፣ ግን ለመዳን አይደለም ነው። የዳነ ሰው የሚሰራው ስራ ነው እሱ ጽድቅ ማድረግ ስለ ዳንክ የምትሰራው እንጂ ገና ለመዳን አይደለም። ይህ ከሆነ አንተ ጽድቅን መልካም ስራ መስራት ለመዳን ካልክ ክርስቶስ ሞትና ትንሣኤው ማመን ለአንተ አይጠበቅብህም። በመልካም ስራ ኢሳይያስ እኮ እንደዚህ ያለ አይደል በመጽሐፉ ጽድቃችን ራሱ እኮ አለ ጽድቃችን ራሱ እንደ መርገም ጨርቅ ነው አለ። አንተ ጽድቄ መልካም ስራ የምትለው በእግዚአብሔር እሱ ገባኝ። አሁንም እነግርህ አሁንም ደግሜ ጠይቃለሁ። ድኝ ያለው ብለሃል፣ ስራ አይጠበቅብኝም ብለሃል። ለመዳን ተሳስቻለሁ። ለመዳን አይጠበቅብኝም። ኦፊሻሊ ለመዳን አይጠበቅብም አይደለ? ነፃ ስጦታ ነው አልከኝ። ስለዳንኩ እሰራለሁ። ስለዳንኩ መልካም ስራ ያ እምነት ካለ ስራ ከንቱ ስለሚል ያመንኩት እምነት የዳንኩበት እምነት በልልኝ። አዎ እዚህ ጋር እንድትመጣልኝ ነው። እምነት ያለ ስራ ከንቱ ነው ይላል። እምነት ያለ ስራ ከንቱ ነው። ስለዚህ እዚህ ጋር ስራ አለች ማለት ነው። እምነት ታምናለህ፣ ስራውን ትሰራለህ። ስለዚህ እኔም እዚህ ጋር እንድትመጣ እኮ ነው የጠየቅኩ። አየህ እምነት እዚህ ጋር አለኝ፣
ከዛ እዚህ ጋር አለኝ እምነት ያለ ስራ ከንቱ ነው ብለዋል። ስለዚህ ታምናለህ፣ ትሰራለህ፣ ታምናለህ፣ ትሰራለህ፣ ታምናለህ፣ ትሰራለህ። ይሄውን ያግባባል። ታዲያ አልኩህ እኮ ግን እምነት ምንድነው? በእምነት ስለ የነበረው እስካሁን ይሄን ነበረ። ስለዛ እምነት ካለ ስራ እኮ ያልኩህ ድኛለሁ የሚል ሰው በስራ ካልተገለጠ እሱ ስተት ነው እያልኩህ እኮ ነው። ቀደም እንዳልኳቸው ያላግባባል። በኢየሱስ ክርስቶስ ስራ ላይ አሁን ኦርቶዶክስ የምትወቀስበትን ልንገርህ። ይህን ጾሙን፣ ጸሎቱን፣ ቅዳሴውን ስታረግ ኦርቶዶክስን የሚወቅሷትን ልንገርህ። ምንድን ነው ብላ የምታደርገው? አይደለም ለምንድን ነው ብላ የምታደርገው? መስራት ስላለ በክርስቶስ ድኛለሁ። መስራት ምን ልነግርህ ጠየቀኝ አይደል? ልመልስልህ። ቆይ አይደለም ለመዳን ነው የሚሰሩት። ግን የሚጾሙት የሚሉት ለመዳን ነው። ለመዳን ነው ወይ ለመስለክ ነው? በእግዚአብሔር ፊት በጽድቅ ለመመላለስ። ኦኬ ስለዳኑ። አዎ በጽድቅ ለመመላለስ። አዎ እንደዛ ከሆነ ልክ ነው፣ ትክክል። ምክንያቱም አልኩ ያልዳነ ሰውማ መጠጥ ቤት ነው የምታገኘው፣ የፈራ ቤት ነው የምታገኘው፣ የማይረባ ቦታ ነው የምታገኘው። የዳኑት ሰዎች ናቸው በየገዳማት የምታገኛቸው፣ በጸሎት ሲባረቁ የምታገኛቸው፣ በጽድቅ ሲመላለሱ የምታገኛቸው በዛ ነው። ኦኬ ኦሎይስ የዳኑ ሰዎች ከሆኑ በጽድቅ ይመላለሳሉ። እኛ ምን ምናምነው ግን ምን መሰለ የዳንኩ ሲል ጽድቁ ሊወሰድብህ ይችላል። ኤኒታይም በጽድቅ ካልተመላለስክ ጽድቁ ይወሰዳል ወይስ አይወሰድም? ጥቅስ ስጠኝ። ይወሰዳል የሚል ጥቅስ እኔ ልጠይቅህ። ጥቅስ ስጠኝ። ያለ ስራ ይላላ። ጥቅሱማ ቀላል ነው። ራስህ ቅድም እኮ አወራ ነው። ጽድቅ ያለ ስራ ምንድን ነው? መዳን ያለ ስራ ቆይ ምንድን ነው የሚለው? መዳን ያለ ስራ ምንድን ነው? ከንቱ ነው። ከንቱ ነው አልከኝ። መዳን ያለ ስራ ከንቱ ከሆነ ስማኛ እንዴ፣ መዳን ያለ ስራ ከንቱ ከሆነ ጽድቅ ምን ይሆናል ማለት ነው? ይጠፋል ማለት ነው። ጽድቅ ስትሰራ የነበርከው ሰው፣ በጽድቅ ስትመላለስ የነበርከው ሰው የጽድቅ ስራውን የታውክ ጊዜ ገስቧል፣ ይጠፋል ቅድስና። አሁን ይሄን ነዋ ይጠፋል የሚለው ጥቅስ አለ ነው እያልኩ ያለሁት። እና ምን ይሆናል ነገረኛ አንተ። በጽድቅ ሲመላለስ የነበረ ሰው አንድ ሰውዬ ተመላለሰ፣ በጽድቅ ተመላለሰ፣ በጽድቅ እየተመላለሰ ነው። ዘሞተ፣ መዘሞት ጀመረ፣ በዛው ቀጠለ። then what's gonna happen you tell me? በዛው ቀጠለ። ያ ሰው ያለ ንስሐ ሳይገባ ህይወቱ ሳይቀየር በዛው ቀጠለ። ታዲያ ምንድን ነው ሊያደርግ የሚችለው? አብዛኛው መቼም ቅድስና ሲሰጥ ከዛ እንድትጠበቅ አድርጎ ነው ቅድስናው የሚሰጥ አይደለ? ዘሞተ፣ መኖር ጀመረ ህይወቱ፣ ከዛ መኖር ቀጠለ። ይሄ ቅድስናውን ምን ያደርገዋል እስቲ ንገረኝ። ስለዚህ ይሄ ሰው በኃጢአት ጸንቶ ከኖረ ሃቢቹዋል አክሽን ካደረገው ለጌታ ሊኖር ማይል ከሆነ እኛ ምንለው ጀስት ይሄ ሰውዬ ቀድሞውኑ አልዳነም ብለን ነው ምንለው። ያ ስለምትሄደው ና ወይኔ በላቸዋል። ለምን መሰለህ? እሺ ዘግበኝ። ለምን መሰለህ? የዳነ ሰው ሪጀነሬት የተደረገ ሰው በመንፈስ ቅዱስ ነው የሚታተመው። አስረግጬ የምነግርህ ነገር የአምላክ አንዱ አካል በእኛ ውስጥ ነው፣ ታትመናል። ኤፌሶን ምዕራፍ 1 እንደሚናገር በመንፈስ ቅዱስ ማተብ ታትማችሁ ይላል። መንፈስ ቅዱስ ራሱ የርስታችሁ መያዣ ይላል። ባይ ዲፎልት ደግሞ እዚህ ፊልጵ አሁን ነው የጽድቅ ስራ ባይሰራስ ለቀጥላ ቆይ ፊልጵስዩስ ምዕራፍ 1 ላይ በእናንተ ውስጥ ይላል ሪጀነሬት በተደረጉ ቦርናጌ በሆኑ ሰዎች ውስጥ በእናንተ ውስጥ መልካሙን ስራ የጀመረ ይላል ጳውሎስ ለፊልጵስዩስ ሰዎች እስከ ፍጻሜ እንደሚያደርሳችሁ እርግጠኛ ነኝ ይላል። ስለዚህ እግዚአብሔር ስራውን ሲጀምር የሚጨርስ አምላክ ነው። ባይዘው በእናንተ ውስጥ መልካሙን ስራ የጀመረ ይላል። ስለዚህ ራይቸስነስ ላይ ምንም ጥያቄ የለውም። ቅዱስ የሆነ ሰው ሊደክም ይችላል። ቅድም እኮ አስመሬ ነገር ያለ ሊደክም ይችላል፣ ሊወድቅ ይችላል፣ ግን በንስሐ ይመለሳል። እግዚአብሔር ይመልሰዋል፣ ያድሰዋል። ግን አንተ እንዳልከው ነው የኔን ደሞ ልንገር ድኛለሁ በሚል ወይ ኢየሱስ በተመረጡት መርጦኝ ነው ከዘላለም በፊት ስለዚህ እንደፈለኩ በሆን ምናምን የሚሉ ሰዎች እነዚህ ሲጀመር ክርስትና ማያውቃቸው እውነት ስለነገር ለመሰለ ክርስትና እንደፈለክ የምትኖርበት አይደለም። የነጻነት ህይወት አይደለም። ባይዘው መጽሐፍ ሲናገር እኮ ክርስቶስ ነጻ ያወጣል በነጻነት እንድንኖር ነው ካለ በኋላ ኃጢአታችሁን ግን ለክፋት መሸፈኛ ታርጉት ይላል። እንደፈለገ ሰው የኖረ ጸጋው ብሎ ራሱን ከሸወደ ይህ ሰው ሲጀመር በጸጋ አይደለም ያለው በራሱ ነው።
ሲጀመር አልዳንም የሚል ነገር አለ። ያ እሺ ልንገርህ፣ የሆነ ሰው በደንብ ትምህርቱን ተማረ፣ ክርስቶስን አወቀ፣ ከዛ ተጠመቀ፣ በክርስቶስ ዳነ ነው ያ ሰው የሚባለው አይደል? ያ ተግባብተናል። እስከዚህ በደንብ ትምህርቱን ተምሮ በደንብ ቅድስናውን ተሰጥቶታል ተብሎ ሆነ አይደለ? ኦኬ። ስለዚህ በጽድቅ ነው የሚመላለሰው ብለኛ አንዳንድ ሰዎች አሉ ብለኛል፣ የማያምኑ ሰዎች አሉ ወይ ከመጀመሪያም ብለኛል። ለዚህ ደግሞ እንትን ልስታ ሉቃስ ወንጌል ምዕራፍ 8 ላይ ጌታ ኢየሱስ ያስተማረው ትምህርት አለ ስለ ዘሪ፣ የምታስታውሰው ከሆነ ዘሪ ዘሩን ሊዘራ ወጣ ይላል። እንግዲህ ያው ካላቋረጥከኝ ላውራ። የኔ ተራ ስለሌለኝ እሺ ልስማ። ምክንያቱም አንተ አውራና የኔ ተራ ሰጠኝ፣ የኔ ላውራ ነበረ። እኔም ደግሞ ትንሽ መተንፈስ አለብኝ አይመስልም? ስለዚህ እኔ አሁን የምለው ምንድን ነው፣ ከብዙ ጊዜ እንግዲህ እንዳልኩ በጽድቅ መመላለሱ ምን እንዳያረግህ ይጠቅመሃል፣ ድህነት እንዳይወሰድ ይጠቅመሃል እያልኩ ነው። እግዚአብሔር አምላክ ለእኛ ዊሊንግነስ ሰጥቶናል። ወደ ጽድቅም የመሄድ ወደ ኃጢአትም የመሄድ ዊሊንግነስ የእኛ ፍላጎትን ሰጥቶናል ሙሉ አድርጎ። የኛ ኃላፊነት ነው። በእኛ ውስጥ ያለ ነው ያ መዳን። በእኛ ውስጥ ስታምነው በጽድቅ ስትመላለስ የምታገኘው፣ በጽድቅ ካልተመላለስ የምትጠፋበት። ጸድቅ ያለው ብሎ እስከ መጨረሻ የጸና ይድናል ነው እስከ መጨረሻ። ዓለምን የካደ ከኃጢአት የራቀ እነሱ ናቸው የሚድኑት የሚለው መጽሐፍ ቅዱስ። ያንተ ያልገባኝ ፍሪ ዊል የሚባለውን ፕሮቴስታንት ቤት አልተለማመዳችሁትም። ፍሪ ዊል ያንተ ማንነት ነው ሊያጸድቅም ሊያጠፋም የሚችለው ኢስ ዩ። ክርስቶስን እኮ ያቁታል እኮ እንኳን እሱ አይደለም ይላል። 7:21 ማቴዎስ ወንጌልን ልነግርህ ይችላል። በስም አጋንንት አላወጣንም፣ ምንም አምነውት ነው ያወጡት በስሙ ጸድቅ ያለው ብለው። በስም አጋንንት አላወጣንምን? በስም ብዙ ታምራቶችን አልሰራንምን? የአባቴን ትእዛዝ የሚጠብቅ እንጂ ጌታዬ የሚለኝ ሁሉ አይድንም ይላል። አሁን እዚህ ጋር ምን ልትለኝ? እነዚህ ሰዎች ስራውን ሰርተውታል አልሰሩትም ወይ? አምነውታል በክርስቶስም። ቆይ ይቺን በደንብ ላንብልና ሌሎችም እንዲያውቁት በደንብ ላንበውና አንተ ትተረጉመዋለህ በፈለግከው ትተረጉምልኛለህ በፈለግከው፣ ሌሎችም እንዲያውቁት ስለምፈልግ። ምን ይላል? አምነውታል፣ በስሙ አጋንንት አውጥተዋል፣ አላቃችሁም ይላቸዋል። ምን ማለት ነው? እስቲ አብረን እናነበው። የማቴዎስ ወንጌል ምዕራፍ 7 ቁጥር 21 ላይ ምን ይላል? በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም። ጌታ ሆይ ይሉታል፣ ኢየሱስ ይሉታል። ከዛ ምን ይላል? በዚያን ቀን ብዙ ሰዎች ይላል ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህ አጋንንትን አላወጣንምን? በስምህ ብዙ ታምራትን አላደረግንምን? ይሉኛል። የዚያን ጊዜ ከቶ አላውቃችሁም እናንተ አመፀኞች ከኔ ራቁ ብዬ እመሰክርባቸዋለሁ ይላል። ስለዚህ ይህን ቃሌን ሰምቶ የሚያደርገውን ሁለቱን ቤቱን በዓለት ላይ የሰራ ልባም ሰውን ይመስላል ይላል። ስለዚህ እኔም የምጠይቀው ምንድን ነው? እነዚህ ሰዎች ጌታን አምልከዋል፣ ጌታ ሆይ ይላሉ፣ ኢየሱስ ይላሉ፣ ትንቢት ይፈጽማሉ፣ በስሙ አጋንንትን ያወጣሉ፣ ብዙ ታምራት ያደርጋሉ፣ አትጸድቁም ይላችኋል። ምን ማለት ነው? በአንተ እንግዲህ ጽድቅ እያልከኝ በስራ አትጸድቁም ከምትለው ጋር እስቲ አንድ ላይ ማች አድርገህ መልስልኝ። እሺ አሁን ያልከው የማቴዎስ ወንጌል ምዕራፍ 7 ቁጥር 21 ቃል ሲጀመር ፍሮም ዘ ቢጊኒንግ ነው ባይዘው አላወቋችሁ ነው የሚል ሲጀመር። አሁን የሆነ ማኛን አውቀዋለሁ አይደል? እያየሁት ነው። እንደዚህ አይቼ መጥሰው አይነት አይደለም፣ እንደዚህ አይደለም ጌታ እያወራ ያለው። ፍሮም ዘ ቢጊኒንግ አላወቋችሁ ነው የሚል። በስምህ አጋንንት አውጥተናል፣ በስምህ ታምራት አድርገናል፣ በስምህ እኮ ትንቢት ተናገር ተፈጽሞልናል። ኦኬ ሚራክል አድርገዋል፣ ትንቢት ተፈጽሞላቸዋል፣ ተጨብጭቦላቸዋል። ግን እሳ ሲባል ጉዳዩ በሰማይ ያለውን የአብን ፍቃድ መፈጸም ነው ይላቸዋል። ስለዚህ አሁንም ቢሆን ዋስትና አይደለም ትንቢት ተናግሮ ማስፈጸም፣ አጋንንት ማውጣት ምናምን አገልግሎት ባይዘ ዋስትና አይደለም ለዘላለም ሕይወት። ለምንድን ነው የምልህ ሲጀመር ቦታው የሚያወራው ስለ ሐሰተኛ ነቢያቶች ነው የሚያወራው።
ስለ ፎልስ ፕሮፌቶች ነው የሚያወራው ስፍራው። ግን ምን ይላሉ እነዚህ ሰዎች? እንዲህ እኮ አድርገናል ሲባል ኖ የፈጸማችሁት የኔን ፍቃድ አይደለም የአብን ፍቃድ አይደለም፣ ስለዚህ አላወቅኳቸውም የሚለው ፍሮም ዘ ቢጊኒንግ አይታወቁም። ባይዘ ሰዎቹ ከመጀመሪያ ነው መልኩ ዮኒን አሁን አይቼው የማይታወቁ ከሆነ በኢየሱስ ክርስቶስ ስም እንዴት ሊያድኑ ቻለ? ኦኬ እኔ አሁን በኢየሱስ ክርስቶስ ሳያምን አጋንንት ያወጣ ሰው ላሳየህ። ሳያምን ላሳየህ አጋንንት ያወጣ ሰው አለ በማርቆስ ወንጌል ምዕራፍ 8 ላይ ላሳየህ። እሺ ላሳየህ። በእግዚአብሔር ነው እዚህ ጋር የሚለው የእግዚአብሔርን የአባቴን ፍቃድ ነው የሚለው፣ በሱ ስም አይደለም። የእግዚአብሔር ፍቃድ አሳየህ። የማርቆስ ወንጌል ምንድን ነው የሚለው? አሁን ያልከው እኮ አንተ ምንድነው? አይ ኖ አንብብልኝ ያልከውን ሰው ያሰማ ኢንክራይስ ሳይሆን በኢየሱስ ስም አንብብልኝ። የማርቆስ ወንጌል ስንት ላይ ማነበልን? ኦኬ 8 እሺ እኔም ለማንበብ ስለፈለኩኝ 8 ስንት 9 ምዕራፍ 9 ቁጥር ይኸው ያወጣው ነው። ምዕራፍ 9 ኦኬ ምዕራፍ 9 ቁጥር 38 ላይ ቁጥር እሺ ምን ይላል? አንብብልን። እሺ ዮሐንስም ያለ ጀመረ። ዮሐንስም መልሶ መምህር ወይ አንድ ሰው በስምህ አጋንንት ሲያወጣ አየ ነው። በስምህ አጋንንት ሲያወጣ አየ ነው። ስለማይመለከትንም ከለከል ነው አለው። ኢየሱስ ግን አለ በስሜ ተአምር ሰርቶ ምን አለ? በስሜ ተአምር ሰርቶ በቶሎ በእኔ ላይ ክፉ መናገር የሚችል ማንም የለምና አትከልክሉት ነው ያለው። ስለዚህ ምንድነው እያለ ያለው እዚህ ጋር? ይህ ሰው አጋንንት ተወጥቷል፣ ግን የክርስቶስ ተከታይ አይደለም፣ ስልጣን የለውም፣ ማይታወቅ አይደለም። ከኛዎቹ ኖ እንደዛ አይደለም ያለው። እሺ ሌላ ብብላላ ከስንት ጀምሮ ላንብብልህ? ምን ይላል? ከ37 ጀምሮ ላንብበው። እንደነዚህ ካሉ ሕፃናት አንዱን በስም የሚቀበል ሁሉ እኔን ይቀበላል፣ የሚቀበለኝም ሁሉ የላከኝን እንጂ እኔን አይቀበልም አላቸው። ዮሐንስም መልሶ መምህር ሆይ አንድ ሰው በስም አጋንንት ሲያወጣ አየ ነው በኢየሱስ ክርስቶስ ስም። ከምን ደቀ መዛሙርቶች እዚህ ጋር አሉ። እሱ ስለ ኢየሱስ ክርስቶስ ሰምተዋል። ደቀ መዛሙርት ይቅርታ እንትኖቹ ሐዋርያቶቹ ቀጥል እኛን ስለማይከተል ይላል። ከዛ በኋላ እኛን ስለማይከተል ላንቧ ምን ይላል? ዮሐንስም መልሶ መምህር ሆይ አንድ ሰው በስም አጋንንት ሲያወጣ አየ ነው። ስለማይከተልንም ማንን ነው የማይከተል? ኢየሱስን ነው። የኢየሱስ ተከታይ አይደለም። ስለማይከተልንም ከነሱ እንዴ ወዴት ጥቅሱን ያመጣሁት እኔ ነኝ። አንዴ ስማኝ። ቆይ ስማ፣ እዚህ ጋር የሚለውን አንዴ ላንብበው ለሁሉም እንዲሰሙ ነው። ስለማይከተልንም አላለም። ለምን መሰለ? ኢየሱስን ተከታይ እንደሆነ እዚህ ጋር ይናገራል። አስማኛ እንዴ ለዛ እኮ ነው የምልህ። ይኸውልህ ስለማይከተልንም ከለከል ነው አለው። ኢየሱስ ግን አለ በስሜ አለ ኢየሱስን ይከተላል። በስሜ ተአምር ሰርቶ በቶሎ በእኔ ላይ ክፉ መናገር የሚችል ማንም የለምና አትከልክሉት። ኢየሱስን ይከተላል። ከነሱ ጋር ግን ከምኖቹ ጋር አይደለም አብሮ፣ ከሐዋርያቶቹ ጋር አብሮ አይደለም። ኢየሱስን ያውቃል፣ ስለ ኢየሱስ ያውቃል። በሱ ስም ነው አጋንንት ያወጣው። ስለዚህ አትከልክሉት ነው ያለው ኢየሱስ። ለምን? ከነሱ ጋር ግን አይደለም። ዳስ ወርድ ኢዝ ከነሱ ጋር አይደለም። ኢየሱስን ይከተላል። ይኸው አትከልክሉት አለ። ስለዚህ ኢየሱስን የሚያምን ሆኖ ከደቀ መዛሙርቶቹ ወይም ደግሞ ከሐዋርያቶቹ አንዱ አይደለም፣ ግን ኢየሱስን ተከታይ ነው። እሺ ጥቅሱን ያመጣሁት እኔ ይኸውልህ አንብበው። እሺ ስለማይከተል ማለት እኮ ከኛ ጋር ህብረት ያለው ሰው አይደለም ነው እያሉ ያሉት። እኔ አሁን ይሄን ጥቅስ ለምንድን ነው ያመጣሁልህ? አንተ ማቴዎስ ወንጌል ምዕራፍ 7:27 በስመ አጋንንት አውጥተን ተአምራት ሰርተን አላወቅኳችሁም ተብለዋል። ስለዚህ ሰዎች በጌታ ሳይሆኑ ዴሊቨር ማድረግ ይችላሉ እያልኩ ኮንፈርሜሽን ያመጣሁልህ። ለምን ይኸው ይሄን ብቻ አይደለም። ሐዋርያት ሥራ ምዕራፍ 19 ላይ ወስዳሉ። የአስቄዋ ልጆች የሚባሉ 7 ልጆች ጳውሎስ በሚሰብከው በናዝሬቱ በኢየሱስ ስም እያሉ ማይከተሉ ናቸው፣ ግን ከአንዳንድ አይሁዶች አጋንንት አወጡ ይላል። ሳያምኑ ነው የምልህ። ሁለት ቦታ ነው ማሳይ። ስለዚህ ዮሐንስ ይላል እዚህ ስፍራ ላይ ይሁዳ አልሞተም። እሺ ይሁዳ አልሞተም። እዚህ ስፍራ ላይ 12ቱ ደቀ መዛሙርቶች ጴጥሮስ፣ ይሁዳና ማቲያስን ጨምሮ 12ቱ ስልጣን ተሰጥቷቸዋል። አጋንንት እንዲያወጡ እንዲፈውሱ ስልጣን ሰጥቷቸዋል። በዚህ ጊዜ ኢየሩሳሌም ላይ አይሁድ ላይ ትራንዛክት ያደርጋሉ፣ ይንቀሳቀሳሉ፣ የታመመ ካለ ይፈውሳሉ፣ ኤቭሪቲንግ።
እዚህ ጋር ያን እያደረጉ ሲዞሩ አይሁድ ውስጥ አንድ ሰው አዩት። ምንድነው ሲባል ይህ ሰው እነሱ የሚከተል አይደለም፣ ነገር ግን አጋንንት አወጣ። ከዛ እነ ዮሐንስ ተው አሉት፣ ከለከሉት። ከነሱ ጋር አይደለማ ተው አትችልም ሲሉት ይሄን ጉዳይ ወደ ኢየሱስ በክርስቶስ ያምናል አያምንም? ቀለል እናድርገው ማብራታ። ይሄ ሰው በኢየሱስ ክርስቶስ ያምናል አያምንም? እንደሚያምን አይነገርም። እዚህ ጋር በስሙ አጋንንት ያወጣ ነው የሚሉ እንጂ በስሙ አጋንንት ካወጣ ያምናል ወይስ አያምንም? ጀስት ሳያምን እኮ እያልኩ ነው። አሁን የነገርኩህ ሰው ሳያምን እንኳን ያወጡትን የተናገረ ሰው በስሙ ሳያምን ትለኛለህ? ማን ያወጣው? አምኖ እነማን ናቸው? ቅድም ያልከኝ ቅድም ያልኩ ያመኑ እኮ አይደል? አላወኳችሁም ብሏቸዋል እኮ እነሱ። አላወኳችሁም ማለት ስለ ፍሮም ዘ ቢጊኒንግ በእግዚአብሔር ዓለም ውስጥ ያሉ አይደሉም እኮ ሲጀመር። አላወኳችሁም እኮ ነው። እሺ ይሄኛው እኮ የናውረው እዚህ ጋር ያለው በክርስቶስ ምን አለ? ከዛ በኋላ ይኸውልህ ምን አለ መሰለህ? ከዛ በኋላ አንተ እንድትረዳው የምፈልገው አንድ ልጨምር 38 ነው የሚፈልገው መጀመሪያ 38 አነበብ ነው። 39 ጋር ስትሄድ መልሶ አለ፣ 40 ጋር መልሶ አለ። ወያዩኒ ስለማይከተለ ከለከለው ከተባለ የነሱ ፍሬንድ አይደለም፣ ደቀ መዝሙር አይደለም። 4 ነጥብ አለቀ። ይሄ ሰው ሰበር ሰው ነው፣ አይታወቅም። እሺ ምን አለው ክርስቶስ? ምን አለው? በስሜ ላይ ተአምር ሰርቶ ወደ የሚክደኝ የለምና የማይቃወመን ሁሉ ከኛ ጋር ነው አለ። አትከልክሉት አለ። የማይቃወም ተቃውሟል ወይስ አልተቃወመም? ይህ ማለት ግን ከኛ ጋር ነው ሾሜዋለሁ እያለ አይደለም። አንድ ሰው ሰንበዲ ነው ያው ነገር አንድ ሰው አሁን በጌታ ያልሆነ ሰው እውነት አምኖ የኢየሱስ ስም ሊፈውስ እንደሚችል አምኖ ኮንፌስ ቢያደርግ በእርግጥ ነገር ደዌ ያለበት ሰው ካለ አጋንንት ያለበት ሰው ዴሊቨር ሊሆን ይችላል። በዚህ ጥቅስ መሰረት ማለት ነው ጉዳዩ የሆኒ ብቃት አይደለም። ዴሊቨር እንኳን እሱ ሆኖ አይደለም በክርስቶስ አምነው ማስተር አብነት እየተሰቃየ አይደል እንዴ? እሱን እንኳን ተው። አሁን ወደ ገደለው እንገባለን። ወደ ገደለው አንድ ጥቅስ ልስጥ። ቆይ ሐዋርያት ሥራ 19 ቁጥር 13 ላይ ቆይ ቲቲ በመድኃኒዓለም ታይ አንቺ መጽሐፍ ቅዱስን ይቅርብሽ። ቲቲ ሻዬ ቲቲ ሪያሊቲ ሾው እንደው በተግባር ማስተካከሉ ይቀድማል። እዚህ ጋር ልናገር ከምትይ ፕሊዝ ፕሊዝ እና ቆይ እንሄዳለን። 39ንም 40ንም እናነበዋለን። እዚሁ ጋር ምን ይላል መሰላችሁ? አንዴ ምን ይሆን መሰላችሁ? ዮሐንስ መልሶ መምህር አንድ ሰው በስምህ በኢየሱስ ክርስቶስ ስም አንድ ሰው በስምህ ነው የሚለው በጌታ በኢየሱስ ክርስቶስ ስም ምን አድርጓል ይላል። አንድ ሰው በስምህ አጋንንት ሲያወጣ ነው። ስለማይከተልንም ከለክል ነው። በኢየሱስ ክርስቶስ ያምናል፣ የነሱ ተከታይ ግን አይደል። ያምናል። ከዛ ምን አለ? በስሜ ተአምር ሰርቶ በቶሎ በእኔ ላይ ክፉ መናገር የሚችል ማንም የለምና አትከልክሉት አለ። ከዛ የማይቃወመን እርሱ ከኛ ጋር ነውና ይላል። የክርስቶስ ስለሆናችሁ በስሜው እዚህ ጋር ደግሞ በጣም ደስ የሚላለ የክርስቶስ ስለሆናችሁ በስሜ ጽዋ ውሃ የሚያጠጣችሁ ሁሉ ዋጋው እንዳይጠፋበት እውነት እላችኋለሁ ይላል። ስለዚህ የክርስቶስ የሆኑትን ውሃ እንኳን የሚሰጥ ዋጋ እንኳን አለው። ዋጋ አይደለም በክርስቶስ ያመነ ለነሱ ምን የሚያደርግ የክርስቶስ ስለሆናችሁ በስሜ በኢየሱስ ክርስቶስ ስም ጽዋ የሚሰጣችሁ ሁሉ ዋጋው እንዳይጠፋበት እውነት እላቸዋለሁ ይላል። በእኔም ከሚያምኑት ከነዚህ ከታናናሾች አንዱን የሚያሰናክል ሁሉ ትልቅ የወፍጮ ድንጋይ በአንገቱ ታስሮ ወደ ባህር ቢጣል ይሻለው ነበር ይላል። ይሄ ሰው ክርስቶስን አማኝ ነው። በክርስቶስ ስም ነው ምን ያደረገው? የፈወሰው፣ አጋንንት ያወጣው። ስለዚህ ይሄ ሰው ምንድን ነው ማለት ነው? ጻድቅ ነው ማለት ነው። በጣም ስለማይከተለን ከለከለው ነው የሚለው መጽሐፉ። ስለማይከተለን እኛን ያ ህብረት ውስጥ የለም። በቃ እሱ ከሐዋርያት ጋር የነበረ ሰው አይደለም። አዲስ ሰው ነው። ማይታወቅ ሰው ነው። በቃ እዛ ማይታወቅ አንድ ሰው ነው ያን ኮንፌሽን ያደረገው። ግን ኢየሱስ ምንድነው ፐርስፔክቲቭ? ቀደም እንዳልከው የማይቃወመን ከኛ ጋር ነውና እኮ ነው የሚለው ኢየሱስ ክርስቶስ። አልኩ እኮ ግን ይህ ሰውዬ ከነ ዮሐንስ ጋር አልነበረም፣ ስልጣን የለውም ነው የሚለው። አልተመረጠም፣ አልተሾመም እያልኩ እኮ። ሰበር ያገኙት ሰው ነው። ግራ ገባቸው። አቁም አሉት። ከዛ በኋላ ከለከሉትና ይሄን ደግሞ ለኢየሱስ ነገሩት። ሄደው እዛው ጋር ቆርጥ ኢየሱስ መጥቶ ኢየሱስ ምን አለ? ያ ፈንክሽን ያደረገውን እየዞሩ ነው 12ቱ ደቀ መዛሙርት ስልጣን ሰጥቷቸዋል። ይፈውሳሉ፣ አጋንንት ያወጣሉ። እየዞሩ ሳለ አይሁድ ላይ እየዞሩ ሳለ ይሄን ሰው አገኙት። ይህ ሰው ምን እያደረገ ነው ስትል ከነሱ ጋር የነበረ አይደለም፣ የተሾመ አይደለም፣ ሐዋርያ አይደለም፣ ስልጣን የለውም። ግን
በኢየሱስ ስም መናፍስት ላይ ጸልዮ ተናግሮ አጋንንት ከሰዎች ወጣ። አየና ዮሐንስ ከኛ ጋር አይደለምና ብለው ተዋሉት። ይሄ ስልጣን የሰጠው ለማን ነው? ለነ ዮሐንስ ብቻ ነው። ስለዚህ ያንተ ስልጣንና ተው ሲለው ይሄን ዮሐንስ ይሄን ያጋጠማቸውን ድርጊት ኢየሱስ ጋር ሲሉ ነገሩት። እንዲህ አጋጠመን ምን ትላለህ ሲሉት ኖ አትከልክሉታል። የማይቃወመን ሁሉ በስሜ ላይ ታምራ ሰርቶ ወደ የሚክደኝ የሚሰድበኝ የለምና አትከልክሉ ሲል ታያለህ። ስለዚህ እኔ ልል የፈለኩ ምንድነው የማቴዎስ ወንጌል ምዕራፍ 7:21 ሐሰተኛ ናቸው ልልፈልግ ሐሰተኛ ናቸው። ኢየሱስ ክርስቶስ አትከልክለው እያለ ሐሰተኛ ነው ትለኛለህ? የትኛው? ይሄኛው ነገር እኮ ሹመት አልተቀበለም። ሰንበዲ አንድ አይሁዳዊ ነው ያልኩ እኮ ነው። ግን አንድ አይሁዳዊ ነው። ቆይ እዚሁ ጋር እንጨርሰው። እዚሁ ጋር ያለው በኢየሱስ ክርስቶስ አጋንንት ሲያወጣ እነ ዮሐንስ አይተው ከኛ ስላልሆነ ከለከል ነው ሲል ኢየሱስ ክርስቶስ ደግሞ አፕሩቭ አደረገው አይደለ? አፕሩቭ አደረገው ወይስ አላደረገው? እኔ እኮ አሁን እኮ እያልኩ ያለሁት ይሁን አሁን ማንግባባም ከሆነ አሁን ግራ ይገባኝ ያለው ይህ ሰው 12ቱን ሾማቸው ኢየሱስ። ይህ ሰው 13ኛ ሰው አልገባም፣ ስልጣን አልተሰጠውም። ስለዚህ ሰበር ያገኙ ሰው ነው። ግን በዚህ ሰውዬ ላይ ምን ሰራ ከተባለ የኢየሱስ የስም ስልጣን ሰርቶ ዴሊቨርድ አደረገ። አሁንም ልል ይፈልገው ግን የአይደንቲቲ እዛ ጋር ቋጨኸው። ያንተ ችግር እኮ መቋጨቱ ነው። ከዛ በኋላ እነሱ ከልክለው ያሉትን ኢየሱስ ክርስቶስ ምን አለ? አሁን እኮ ኢየሱስ እኮ ልክ ነው ያለው እኮ የማይቃወመን ሁሉ ከኛ ጋር ነው አለ። ይሄ ማለት ግን እዚህ ጋር ቃል በቃል ይሄ ሰውዬ ምን ሆኗል ማለት ነው? ኢየሱስ ፈቃዱን ሰጥቶታል ማለት ነው። ዴሊቨር ካርገ በኋላ ፈቃዱን አግኝቷል አይደለ? አትቃወሙ አላለ። አሁን ዴሊቨር ያደረገው የሰውየው አቅም ነው ብለህ የምታስበው አንተ? የኢየሱስ ነው አይደለም። በኢየሱስ ስም ነው ያለው ሲጀምርም። ስለዚህ በኢየሱስ ስምማ እዚህ ጋር አይልም እኮ አጋር ሲያወጣ አለ በኢየሱስ ይላል። ላሳይ። ስለዚህ አሁን እኔ በኢየሱስ አይልም ይላል። ቆይ ማብሮ በኢየሱስ አይልም አጋርን ሲያወጣ አየነው ነው የሚለው እንጂ በመንፈስ ማውጣት። እኔ ደግሞ ላሳይ በኢየሱስ እንደሚል አንዴ እስቲ አይዞ አንዴ ምን አለ መሰለ ገባ ማርቆስ 38 ላይ አንተ አንብበውና እኔ አነበዋለሁ። ከዛ ለምን አንብበው እንጂ አንተ እሺ ምን አለ መሰለህ ዮሐንስም መልሶ አለው አንድ ሰው በስምህ ማንን ነው? በኢየሱስ ስም ይላል እዛ ጋር። በኢየሱስ ስም አይልም። አዛ በስምህ ማለት በማስም ነው። በማስም ነው ካልከኝ በስምህ ያለው ማንን ነው? የኔ አባት ኖ ወይ ቃል በቃል ነው። ቆይ በስምህ ያለው ማንን ነው? ይኸውልህ ምን አለ መሰለህ፣ ይኸውልህ ስም እሱ ቆይ ለፈርዘር አንዴ ያዝልኝ። እንደዚህ ካሉት አንዱ በስሜ የሚቀበል ሁሉን ይቀበላል፣ የሚቀበለኝም ሁሉ የላከኝን እንጂ እኔን አይቀበልም አላቸው። ዮሐንስም መልሶ መምህር ሆይ አለው። አንድ ሰው በስምህ መምህር ሆይ ያለው ማንን ነው? እስቲ ንገረኝ። ማንን ሊሆን እንደሚፈልግ ግልጽ ነው። እኔ እኮ እዛ ጋር ማንን ያለው? ቆይ አንዴ ማንን ነው መምህር ሆይ ያለው? መምህሩን ነው፣ ኢየሱስን ነው። ኢየሱስን በስምህ አጋንንት ሲያወጣ አየሁ ነው ያለው እና ከለከል ነው አለ። ስለዚህ በስምህ ያለው ኢየሱስ ክርስቶስን ተግባባን። ይሄ እኮ ምንም አጨቃጫቂ አይደለም። ቃል በቃል ስላልከኝ አይደለም ማለት ነው። አይ አጻጻፉ ላይ በኢየሱስ ስም አወጣው ብሏል ብለህ ስትለኝ ነው እንጂ በኢየሱስ ስም ነው ያወጣው። እሱማ ነው እኮ ግን ቃል በቃል እዛ ጋር እንደዛ አይልም ነው። አንተ እኮ በለኝ እኮ እንዴት ነው የማይለው? ከዚህ በላይ እንዴት ይበለው? ማብራታ እሺ፣ እዚህ ክፍል ላይ እኮ አንድ ሰው የሚለውን ልንገርህ። ይኸውልህ ዮሐንስም መልሶ መምህር ሆይ አንድ ሰው በስምህ አጋንንትን ሲያወጣ አየ ነው። በማስም በኢየሱስ ስም አጋንንትን ሲያወጣ አየ ነው። ወደዛ ስትሄድ ምን ብለኝ ነው ልከው? በኢየሱስ ስም ሲያስወጣ አየን ይላል ብለኝ ነው ልከው? ለዚህ ትክክል ብያለሁ። ስለዛ የማቴዎስ በስም ማለት በማን ስም ማለት ነው? ንገረኝ። ያው ነው ነገርኩህ። በኢየሱስ ስም እኔ ቆይ ኖ እሱን ተው። በስም ሹሉቃን ጋበዝኩት አልኩ። ምን ማለት ነው? በእኔ ስም ነው። በሚኪያስ ሹሉቃን ጋበዝከው ነው። ለማንኛውም በስም አጋንንትን አወጣ ካለ በማን ስም? ወይ ደጋገምከው? ምን ነው ደጋገምከው?
አይደለማ ያልኩህን ነገር በስም በኢየሱስ የሚለውን ላለመቀበል ለምን ሄድክ? ማብራት አይደለም ገብቶኛል እኮ ግን አንተ ምን አልከኝ ቅድም ከመሄድ በፊት ቃል በቃል በኢየሱስ ስም ሲያወጣ አየ ነው ብለዋሉ ስላልከኝ ነው። ትክክል። አዎ ይኸው ደግሞ አለው እዚህ አላችሁ ምን አለ መሰለህ ምዕራፍ 7 ላይ ግባ ማለት ነው። እዚህ ጋር ያለውን ልንገርህ። እንደዚህ ብዙ እኮ አለ የምናወራው እኮ ጨረስን። እሺ ወደዛኛው እንሂድ። ይሄን ተግባባን አይደል? ሐሰተኛ ነቢያቶች ናቸው ነው ምን እነዛ የማቴዎስ ይሄ አሁን ሐሰተኛ አይደለም። የትኛው አትቃወሙት አለ እኮ እዚህ ጋር ሐሰተኛ አይደለም። እኔ እኮ ያልኩህ የሆነ አሁንም እኮ አልተረዳኝም። እንደ 12ቶቹ ሐዋርያ የተደረገ ሰው አይደለም፣ ግን በኢየሱስ ስም አጋንንት አውጥቷል ያልኩህ እኮ። ይሄኛው ምን አለ መሰለ ኢየሱስ አትከልክሉት አለ። ስለዚህ ኢየሱስ ክርስቶስ የዚህኛውን አጋንንት ማውጣት ተቀብሎታል። እዚህ ጋር ይሄን ቋጨ ነው ተቀብሎታል። የማይቀበለውን ደግሞ ማቴዎስ 7:21 ላይ ነው ያለው። አላወቋችሁም ይላቸዋል። አላቃችሁም ነው የሚለው። አላቃችሁም ነው የሚለው። አላቃችሁም። ስለዚህ ይሄንን አውቆታል። እነዛን አያውቃቸውም። እሺ እነዛን አያውቃቸውም ካልከኝ አያውቃቸውም ማለት እኮ መጀመሪያ አውቋቸዋል እያልከኝ ነው አንተ። አውቋቸውም አያውቃቸው እያልከኝ ነው። መጀመሪያ አውቋቸውም ያላወቃቸው እያልከኝ ነው። በጣም ጥሩ። ምን እንደሚል ራሱ መጽሐፍ ቅዱስ ይነግራል። ዮኒ ማኛ ሳይሆን መጽሐፍ ቅዱስ ራሱ በደንብ አድርጎ ከ7:21 ጀምሮ ስታነበው ይነግራል። ምን ይል መሰለ? 7ን ከዛ 21ን እናወጣዋለን። 21 ላይ ምን ይል መሰለ? በሰማያት ይላል ቃል በቃል በሰማያት ያለው የአባቴን ፈቃድ የሚያደርግ እንጂ ይላል። የአባቱን ፈቃድ የሚያደርግ እንጂ ጌታዊ ጌታ ሆይ የሚለኝን ሁሉ በሰማያት መንግስተ ሰማያት የሚገባ አይደለም ይላል። አሁን እዚህ ጋር ዋቴዎቹ በኢየሱስም እያሉ ዋቴ የሚያደርጉ ብዙ ጀለሶች አሉ። የአባቱን ፈቃድ አይደለም የሚያደርጉት። ገባ? ያቃቸዋል። ይሄኛው ግን ኮምፕሊትሊ ኢየሱስ ተቀብሎታል። የዚህኛውን አጋንንት ማውጣት አንተ የሰጠኝን ጥቅስ አጋንንት ማውጣት ክርስቶስ ተቀብሎታል። ያስማማኝ እኮ ክርስቶስ አልተቀበለውም አላልኩም። ኦኬ የነዚህን ደግሞ ይኸውልህ እዚህ ጋር ተቀበል። አንተ ያመጣልኝ ጥቅስ እሱ ነበር። እኔ ማስተካከል ሊዳሽ እኮ ይሆን እዚህ ጋር ያልኩህ ሹመት የለውም ከነ ዮሐንስ ጋር ነው ታርጌ ሰማህ። ሐዋርያ የነበረ ከነ ዮሐንስ ጋር ፍሬንድ የነበረ አይደለም። ሰምበዲ አንድ ሰው ነው በስሙ ስልጣን ግን ዴሊቨር አደረገ። አት ዘ ኤንድ ኦፍ ዘ ዴይ ክራይስት ሲነግሩት ኖ አንቃወመውም፣ በስሜ ላይ ታምር ሰርቶ ወደ በስሜ ላይ ክፉ የሚናገር የለም፣ የማይቃወመን ሁሉ ከኛ ጋር ነው። በቃ ጀስት ኦኬ። ግን እኔ ልል የፈለኩት ምንድነው? ልል የፈለኩት አብሮ የነበረ አይደለም ነው። ሰምበዲ አንድ ሰው ነው ግን በስሙ ስልጣን ዴሊቨርድ አድርጓል ልል ነው ያሰብኩት እኔ። አንተ ነገሩ ወደ ሌላ ነገር ለመጣም ስለፈለግ እዛ ጋር ያሉት ደግሞ አላወቅኳቸውም፣ ተሸምጥተዋል። ስለዚህ እነዚህ ሐሰተኛ ነቢያቶች ናቸው። የትም የተመዘዝኩን ነገር የለም አባቴ። ቅድም ለተናገርኩት የማቴዎስ 7:21 ላይ ለተናገርኩት አንተ ይሄኛውን ይደግፋል ብለህ ያመጣው ይሄኛው ፈረሰ። እዚህ ጋር እንሂድ አይደለ እንዴ? የዚህኛው ፈረሰ። የዚህኛው አንተ ያመጣው ጥቅስ ኢየሱስ ክርስቶስን በስሙ እንዳረገውና ኢየሱስ ክርስቶስ የሱን አፕሩቭ እንዳረገለት አሳይ። እዚህኛው ጋር ደግሞ የሚለው ቃል በቃል ሲናገር እዚህ ጋር የሚለው ቃል በቃል ሲናገር ምንድነው? ቃል በቃል የሚናገረው እዚህ ጋር ያለው ክርስቶስ አልተቀበለው። ሁለቱም በስሙ እንዳደረጉ ምንድናቸው የምትላቸው ሰባቶች ምንድነው የሚለው? እዚህ ጋር የሚለው ምንድነው? በሰማያት ያለው የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝን ሁሉ መንግስተ ሰማያት የሚገባ አይደለም ማለት። ከዛ ብዙዎች በዚያን ጊዜ ልና ጌታ ሆይ ብለው በስምህ ሁሉን አድርገዋል። የኔ ጥያቄ ምን መሰለህ? ጸድቀናል፣ በኢየሱስ ክርስቶስ የጽድቅን ስራ ሰርተናል ብለው የሚሉ የእናንተ ትምህርቶች የሚለው እነዚህ እንግዲህ የክርስቶስን ስራ ነው የሚሰሩት። ጌታ ሆይ ብለው በስሙ አጋንንት ያወጣሉ፣ ይፈውሳሉ። ምን ይላሉ? እንዴት አላቃችሁም ይላቸዋል ነው የኔ ጥያቄ። ዋይ እሱም መልስልኝ። ስለዛ አሁን እኮ ነገርኩህ እኔ ሐሰተኛ ነቢያት ናቸው ብያለሁ። ፍሮም ዘ ቢጊኒንግ አይታወቁም ነው። አንተ ምን ብለህ ይፈታሉ? የዳኑ ከዛ በኋላ ይጠፋሉ የሚል ትምህርት በዚህ በሐሰተኛ ነቢያት ደግሞ መስራት አይከብድም? እንግዲህ አንተ አንቴን ተርጉመው አውራኝና እኔም የራሴን ላል እስክጨርስ ጠብቅህና እኔ አውራለሁ። ጥብስ ስላገኘው አም ጉድ። ያንተ ቀጥል፣ ዝም ብዬ እሰማለሁ።
ያ በዚህ አጋጣሚ ጄሪ የምትባለው ልጅ በጣም ነው የሚያወጣው። ይህ ሰውዬ ጌታን ሲቀበል ልታሳይኝ አትችይም። አንድ ሰንበዴ አይሁዳዊ ነው። ዝም ብሎ በጌታ በኢየሱስም ኮንፌስ አደረገ፣ አጋንንት አወጣ። ከዛ እነ ዮሐንስ አዩት። ከዛ ላይ ኢየሱስ ሄዶ ተናገሩ፣ ከለከሉት። እንደውም ከነሱ ጋር ስላልነበረ ከልክሎታል። በቃ መብቱ ነው። ጀስት ታዲያ አሁን ኮንፈርሜሽን ልሰጠን እንችላለን? ጄሪ አትችልም። ስለዚህ ወደ ማቴዎስ ምዕራፍ 7 ስንሄድ ሐሰተኛ ነቢያቶች ናቸው፣ ከመዳን ጋር የሚያያዝ ጉዳይ የለውም። ቅድም ግን አንድ ጥያቄ ጠይቀኝ ነበረ። ከዳኑ በኋላ ይህን ጨረስ ነው። አሁን እዚህ ጋር ነው 7:21 ላይ መተናል። 7:21 ላይ ምን ብሏል? እዛ ጋር ያለውን ኢየሱስ ክርስቶስ አፕሩቭ አድርጎታል ብለን ተስማማል። በኢየሱስ ክርስቶስ አጋንንት አውጥቶ እንደፈወሰ ተስማምተናል፣ ጨርሰናል። አሁን 7:21 ላይ መጣን። 7:21 ላይ ያለው በጌታ የሚያምኑ ኢየሱስ የሚሉ ናቸው። በኢየሱስ ስም አጋንንት የሚያወጡ ናቸው። ብዙ ተአምራት አዳምጠኛ እንድትመልስልኝ ብዙ ተአምራት የሚያደርጉ ናቸው። በኢየሱስ ስም ብዙ ተአምራት ያደርጋሉ። እነዚህ ሰዎች ብዙ ተአምራት አድርገው በኢየሱስ ስም ጸድቀናል የሚሉ ናቸው። እነዚህ የሚጸድቁት ኢየሱስ ደግሞ አላቃችሁም አለ። በስራ አይጸድቁም ይጸድቃል የሚባለው ነገር እዚህ ጋር አብረ እንዴት አያይዘ ትመልስልኛለን? እኔ ጥያቄ ይጎሄድ ነገርኩህ እኮ አሁንም ደጋግሜ የምነገር እነዚህ ሐሰተኛ ነቢያት ናቸው። ኢየሱስም ሲናገር ያነበብክበት ስፍራ ላይ አላወቅኳችሁ ነው የሚለው። ስለዚህ የሚታወቁ አይደሉም ነው የምልህ። በእግዚአብሔር መንግስት ውስጥ ሰዎች ኢንክራይስት ሳይሆኑ እነዚህ ሚራክሎች ሊያደርጉ ይችላሉ። አልፈርስዋን በዊች ክራፍት ሊደረግ ይችላል። ፊልም ሊሰራ ይችላል። በተለያዩ መንገዶች ስለሚደረግ እኔ እዚህ ጋር ባለውን የጠየቅኩ በሌሎቹ አልጠየቅኩ። ማ ብራዘር አም አስኪንግ ዩ ቤዝድ ኦን ዲስ። ሌላ ቦታ አትሄድም። ዊች ክራፍት በዚህ ጋር ዶክተርም ምናምን አትለኝም። እምትለኝ በ7:21 ላይ በሚለው ነው ኤክስፕሌን የምታደርገን። ጥሩ አማርኛ ለዚህ መልሴ እኔ ምንድነው ሐሰተኛ ነቢያቶች ናቸው። አራነት ስለዚህ አልጸደቁም ማለት ነው። ሲጀመር ጽድቅ የሚባል ዓለም ውስጥ አልገቡም። እነዚህ አላወኳችሁ ነው። ሳይድኑ ማዳን ይችላሉ። ምንድን ነው ያዳኑት? እዚህ ጋር አጋንንትን አውጥተዋል። እሺ ምን እንዳዳኑማ ቆይ ምን እንዳዳኑማ ልዘግብ። እሺ እኔ ልዘግብ ምን እንዳዳኑ ልዘግብ። ልክ ቢሆን ኖሮ እኮ ኢየሱስም ያስገባቸው ነበር። አይ ነገርኩ። በሰማያት ያለ ምን አለ መሰለ? ምን ይላል? ጌታ ሆይ ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህ አጋንንት አላወጣንምን? በስምህ ብዙ ተአምራትን አላደረግንምን? ተአምራት አድርገዋል፣ አጋንንት አውጥተዋል፣ እንደ ትንቢትም ተናግረዋል። የቀራቸው ነገር የለም። ሁሉ ነገር አድርገዋል። በኢየሱስ ናቸው እነሱ። በኢየሱስ ነን ነው የሚሉት። በጌታ በኢየሱስ ስም ናቸው እነዚህ። ሰው በስሙ ሁሉ የቀባጠረ ዳነ ማለት አይደለም። ጸድቀናል በስሙ ለሚባል ትምህርትን ይሄ ኮምፕሊትሊ ያፈርሰዋል። አዘሆል አይደለም እያወራ ያለው እኮ እንደዚህ አድርገናል ለሚሉ ሰዎች ኤክሴፕሽናል ሜሴጅ እኮ ነው። እንዲህ አድርገናል የሚሉ ካሉ በስሙ እኮ ነው። በማን ስም ነው ንገረኛው? በኢየሱስ ክርስቶስ ስም ነው አይደል? ታዲያ ኢየሱስ አልተቀበላቸውማ። ታዲያ ምን ታደርጋለህ? ኢየሱስ አልተቀበላቸውም። ለምን ንገረኛ? ለምን ራሱን ያልተቀበላቸው? ከመጀመሪያም አላወቅኳችሁም ይላል። የሆነ እኮ አላወቅኳችሁም ማለት ከመጀመሪያም እኔ መልሱ ስላለኝ ነው አባቴ። እኔ መልሱ አለኝ። አንተ ለምን ብዬ ጠይቃለሁ። እኔ መልሱ አለኝ። እሺ ቁጥር 23 በዚያ ጊዜ ከቶ አላወቅኳችሁም እናንተ ክፎች ይላቸዋል ኢየሱስ መልሶ። ከቶ አላወቅኳችሁም መልሱ ለምንድን ነው ንገረኝ? መልሱን ንገረኝ። ለምንድን ነው ያልተቀበላችሁ? ነገርኩ። እነዚህ የዳኑ አይደሉም፣ ሐሰተኛ ነቢያቶች ናቸው ብያለሁ። 4 ነጥብ ዘግቻለሁ እኮ ወደ ሌላ ለምን አላልፍም? መልሱ እሱ አይደለም የኔ አባት። እሺ አንተ መልስና ወደ ቀጣይ ሌላ ነገር ነው። ኦኬ መልሱን ልመልስልህ። ምን ይል መሰለህ? በደንብ ማንበቡ ስለሚጠቅም ብዬ ነው። መልሱ ምን መሰለህ? 21 ላይ ከ21 ጀምሮ ደጋግሜ ሳላነብልህ ልታነበቡ አልፈልግም። ምን ይላል? በሰማይ ያለው የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝን ምን አላረግም ነው ያለው። ምን ይላል? በሰማይ ያለው የአባቴን ፍቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት የሚገባ አይደለም ማለት። የአባቱን ፈቃድ የሚያደርግ የእግዚአብሔርን ፍቃድ የሚያደርጉ አይደሉም። በስሙ አጋንንት ያወጣሉ፣ በስሙ ብዙ ነገር ያደርጋሉ፣ ፈቃዱን ግን አያደርጉ። ያንን ነው የሚለው። ወደ ሌላ መሄድ እንችላለን። ይሄን ነገር እንዝጋው።
እሺ ወደ ሌላ ጥያቄ ነበረ። ሁሉም ከዳኑ በኋላ እንደፈለጉ ቢሆኑ አንዴ ስለጸደቁ ችግር የለው ምናምን ብለህ ነበርና ጌታ ኢየሱስ ደግሞ በሉቃስ ወንጌል ምዕራፍ 8 ያስተማረው ትምህርት አለ። ዘሪ ዘሩ ሊዘራ ይወጣ ይላል። ይሄን ያው ባይብል የከፈትክ ተከታተለኝ ወይና ዘሪ የሚለው የእግዚአብሔር ቃል ነው። ዘራ ይላልና አራት ቦታዎች ላይ ዘሩ ሲዘሩ ታያለ። አንዱ በመንገድ ዳር ላይ ይላል፣ አንዱ በድንጋያማ ስፍራ ላይ ይላል፣ ሌላው ደግሞ በጭንጫ ላይና በመልካም መሬት ላይ ተዘሩ ይላል። በመልካም መሬት የተዘራው ነው ውጤታማ የሚሆነው። ሐሳቤን መጨረስኩ። ኧረ ልተፍስ ቀድሜ መልሱን መለስኩት። በጣም ይቅርታ። አይ መልሱን እሺ። እና መንገድ ዳርና ድንጋያማ ስፍራ ይላቸዋል። ድንጋያማ የሚላቸው ሁሉም ባይዘይ ዘሩ የእግዚአብሔር ቃል ይላል። ሁሉም የሚሰማ ነው ባይዘይ። አሁን ድነናል ምናምን ትላለህ አይደል? እኛው አንድ እምነት የለን ገር አሁን በክርስትና ዲኖሚኔሽን ላይ ራሱ ሁሉም ድኗል የሚል ትምህርት የለንም እኛ ባይዘይ። አንዱ እውነት አሁን ስለነገር ከዚህ ልጀምር። በሎካል ቸርች ውስጥ ያለው ሁሉ ሳልቬሽን አገኘ ብለን አናምንም እኛ። ለምን ካልከን እውነተኛ አማኝና አፋዊ አማኞች አሉ በሎካል ቸርች ውስጥ የዳኑና ያልዳኑ ሰዎች አብሮ ሊኖሩ ስለሚችሉ። እሺ ልጀምር። ሉቃስ ወንጌል ምዕራፍ 8 አንዱ ድንጋያማ ላይ አንዱ መንገድ ዳር ይላል። ድንጋያማ ላይ ያለው ወዲያው ቃሉን በደስታ ይሰማል፣ ከዛ ዴመን መጥቶ ይወስድበታል ይላል። እዚህ በመንገድ ዳር ያለው ደግሞ እንትን ይላል፣ ስር ስለሌለው ንፋስና አንተ በሚመጣ ጊዜ ይወድቃል ይላል። ያ ይወድቃል ይላል። እና ጭንጫ ላይ አለ። ሶስተኛው ጭንጫማ ላይ የሚዘራ አለ። ያ የሚወክለው ሁለት ነው እና አራተኛው መልካም መሬት ይላል። 30 60 100 እጥፍ የሚያፈራ ነው። መልካም መሬት ነው። ኢየሱስ እዚህ ጋር አራቱን ዘሮች የተናገረው እኔ አሁን ምነግርህ መንገድ ዳርና ጭንጫ ድንጋያማ ላይ ስፍራ ያለው ሁሉም የእግዚአብሔር ቃል ተዘርቷል። ዘሪው ሊዘራ ወጣ ይላል። ከዛ በኋላ ሁለቱም በፓዝ ነው እኛ የምንከፍላቸው። ጭንጫማና መልካም መሬት ላይ ያለው እውነተኛ አማኞችን የሚወክሉ ናቸው። መንገድ ዳርና ደግሞ ድንጋያማ ላይ ያለው አፋዊ አማኝ ማለትም በሎካል ቸርች ያለ ያልዳኑትን ሪቪሌሽን የሚያደርጉ የሚገልጡ ናቸው። ስለዚህ ጌታ ኢየሱስ ለጴጥሮስ አልገባቸውም። የምሳሌ ነገረን አሉት። ሲነግሩት እንደዚህ ናቸው። በጭንጫማ ላይ ያሉት በዓለማዊ ነገር ታንቀው ፍሬ ማፍራት ያልቻሉ ናቸው። መልካም መሬት ላይ የተዘሩት ደግሞ 30 60 100 እጥፍ የሚያፈሩ ናቸው ካሉ በኋላ እነዛ ድንጋያማ ላይ ያሉት ቃሉን ይሰማሉ፣ ወዲያው ዴመን ከነሱ ላይ ይነጥቃል ይልና ያስተምራል። ስለዚህ በስተመጨረሻ ላይ ትምህርቱ እየሄደ ሲመጣ ስለ ስንዴና ስለ እንክርዳድ ያስተምራቸውና እንክርዳዱን ሄደን እንንቀል ይሉታል ጌታ ኢየሱስን። ሐዋርያቶቹ አይ ጊዜው አይደለም ይላቸዋል። የመከር ጊዜ አለ። ስለዚህ በመከር ጊዜ ያው የሚናገረው መለከት ሲነፋ ነው፣ ጌታ ኢየሱስ ሲመጣ ነው። የዛ ጊዜ አስቀድማችሁ እንክርዳዱ ከተው አውድማው አንድ ነው፣ ዘሩ አንድ ነው ባይዘው። እዛ ዘር ውስጥ ግን ፍሬና እንክርዳድ አብሮ ነው የሚያድገው፣ አብሮ ያድጋል። አሁን የዳኑት እውነተኞቹ አፋዊ ምልህ ሁሉም ነው አብሮ እያደገ ያለው። ስንዴውም አለ እንክርዳዱም አለ። ቤተሰብ ፕሊዝ ጥሩ ኮመንቶች ብትጽፉልን ደስ ይለናል። እኔን ላሱኝ ችግር የለም። እኔን አክብሮኝ የመጣ ወዳጄን ግን ፕሊዝ አትስደቡብኝ። ፕሊዝ በጌታ ስም ጠይቃቸዋለሁ። እኔ ጋር አክብሮኝ የመጣ አንድ ወንድም ነው ያለው። ይሄን ወንድም ደስ ብሎኝ ነው ማውራ። ስለዚህ ፕሊዝ ከስር ዝም ብላችሁ ፍቅር ነገር አርጋችሁ ብታረጉልኝ ደስ ይለኛል። ጥቅሶች ጻፉ፣ ደስ ነው የሚለኝ። ጥቅሳችሁን እናነበዋለን። ቀጥልልኝ። ተባረክ። ታፕታፕ እያደረጋችሁ ፕሊዝ 300 ሽንቅ። ስለዛ እንክርዳድና ስንዴ ያለ ይላቸዋል። ከዚህ ከአራቱ ዘራት በኋላ ሲመጣና ታዲያ እንክርዳዱን ሄደን እንንቀል ብለው ሲሉት እነ ጴጥሮስ ኖ አሁን ጊዜው አይደለም አለ። የመከር ጊዜ ይመጣል እና በዚህ ዘር ውስጥ በእርሻ ውስጥ ስንዴውም እንክርዳዱም አብሮ ነው እያደገ ያለው። አፋዊ አማኝም እውነተኛ አማኝም ሪጀነሬት የተደረገው ቦርናጌኑም አፋዊ አማኝም በሎካል ቸርች ውስጥ አለ ባይዚ ስለ ሳሊቬሽን ስናስተምር። ስለዚህ እያደጉ ነው። ጴጥሮስም እንዳለው ሄደን እንንቀል እናውጣቸው ሲል ኖ ከዘሩ መካከል ስንዴ ሊሆን ይችላል። ማንኛውም ዘሩ አብሮ የሚያደግ እንክርዳድ አለ። ታውቃለህ፣ ፋርመር የሆኑ ሰዎች አይነኩትም ያለ ጊዜው ሲደርስ ግን እንክርዳዱን ቀድሞ ያነሱትና ከዛ ነገር ላይ ስንዴውን ወደ አውድማቸው ወደ ጎተራቸው ይሞሉት። ልክ እንደዚሁ የእግዚአብሔር መንግስት አት ዘ ኤንድ ኦፍ ዘ ዴይ መለከት ሲነፋ የዛኔ እንክርዳዶች በእሳትና ለሰይጣን ወደ ተዘጋጀው ስፍራ ይገባሉ። ትክክለኛው ፍሬው ኢንክራይስት የሆኑ ኦሪጂናሊቲ ቦርናጌን የሆኑት ደግሞ ወደ አውድማ ወደ እግዚአብሔር መንግስት ይገባሉ የሚል ትምህርት ያለው ሲጀመር የደህንነት ትምህርት። ስለዚህ በአንድ ሎካል ቸርች ውስጥ ሁሉም ጴንጤ ኦፊሻሊ አሁን ደጋግሜ የምናገረው ሁሉም ጴንጤ የዳነ ነው የሚል ትምህርት የለንም እኛ።
እውነተኛ አማኞች አሉ፣ የማይጠፉ የዳኑ at the same time ደግሞ በዛ ውስጥ የአምልኮ መልክ ያላቸው ኃይሉን የካዱ አፋዊ አማኞች አሉ ብለን እናስተምራለን። ስለዚህ የዳነ ሰው በጸጋ ነው የሚድነው፣ በመልካም ስራ አይደለም። ግን የዳነ ሰው በስራ ይገልጣል። መልካም በመስራት ደግ በመስራት ቸርነት በማድረግ በዚህ ይገልጣል። በዚህ የማይገለጥ ክርስቲያን ሁሉ ስሩ ሁሉ ነገር ባይዘው ይሁን ያስመረም ነገር ኤቭሪቲንግ የኔቸር ጉዳይ የገባበት ኔቸር ጤናማ ካልሆነ በፍሬ በቅድስና መኖር አትችልም። የገባበት ኔቸር የእግዚአብሔር መንፈስ ያለበት ትክክለኛ ከሆነ የምታፈራው ግሮዝ የምታደርገው በመልካም መንገድ ነው። ስለዚህ የኔቸር ሪዛልት ነው። አሁን ድነናል፣ ቀደም ብለኛል። ኢየሱስ የሞተው ለተመረጡት ነው። ድነናል ስለማንጠፋ የሚሉ ሰዎች ሩቲናቸው በኃጢአት ዛሬም ነገም የተመላለሱ ከሆነ ኃጢአትን እንደ ውሃ ጭልጥ የሚያደርጉ ከሆነ ንስሐ የማይገቡ ከሆነ እነዚህ ሰዎች ኢቭን ሪጀነሬት አልተደረጉ በአመፅ ውስጥ ነው ያሉት። እንደገና ጌታ ኢየሱስ መቀበል አለባቸው በዚህ ህይወት ውስጥ ከሄዱ ማለት ነው። እና ያን ነው ማለት የኦርቶዶክስን ልንገር የክርስቶስ ውሳኔ የመዳናችን ውሳኔ ኢየሱስ ክርስቶስ ነው ብለው ነው የሚያምኑት እንጂ እኔ አይደለሁም የምወስነው። they are absolutely right። የኔን መዳን ወይም አንድ ኦርቶዶክስን ብትጠራው የኔን መዳን የማንኛውንም ሰው መዳን በክርስቶስ ቸርነት በሱ ቸርነት እንጂ እኔ ወይም አንተ የምንወስነው ውሳኔ አይደለም። ምክንያት ዛሲስ ጆብ አሁን እኮ እየተደረገ ያለው ምንድነው? 100% እርግጠኛ ነኝ ብለው ብዙዎቹ ሲሰብኩ እንሰማለን። ያ ግን ያለው ማጋ ነው? ክርስቶስ ጋር ነው። እሱ በቸርነቱ እሱ በጸጋው እሱ ሙሉ ስለሆነ የሱ ስራ ነው አይደል እንዴ? እሱ ነው የሚወስነው እንጂ እኔ እንደነኝ የምወስነው እኔ አይደለሁም እኮ ባለስራው። እጁ ላይ ቁልፍ ያለው ነው ክርስቶስ ነው አይደል እንዴ? እሺ የገነት ነው ማጋ ነው። ቆይ በሌላ ሰው ቁልፍ ቆይ እንኳን በሱ አይደለም ቁልፎች አሉ አይደል? የየቤት መዝጊያ ያንተ ቤት የኔን ይከፍታል እንዴ? ነው። ኦኬ። ስለዚህ የኢየሱስ ክርስቶስ ቁልፉ የገነት ቁልፍ እሱ ነው። እሱ ነው እኛን ዲሳይድ የሚያደርገው እንጂ እኔ አይደለም ስለ ገነት ዲሳይድ የማደርገው። አይ ካንት ማሽ ዲሳይድ አደረግን እኛ። እሱ ያለን ነው። ድነናል እኮ ማለት ምን ማለት ነው? ኦኬ እሺ። ለማንኛውም አሁን ድነናል እየዳንን ነው ገና እንድናል የሚለውን ደግሞ ሪፈር እናድርጋ ሶስቱም ቴዎሎጂዎች። ግን አብዛኛው የሚናገረው ካየ ትምህርቱን ሰፋ አድርገህ ንገራቸው፣ አይገባቸውም። አሁን ኦርቶዶክስ የምትለውን ደጋግሜ ልናገር፣ ቆርጠው ሊያወጡ ስለሚችሉ ቅድም ያልኩትን ደግሜ ልንገር። ኦርቶዶክስ የምትለው እሱ ጋር ነው ቁልፍ ያለው፣ እኔ ጋር አይደለም። በሱ ቸርነት እንድናል። በጽድቅ ከሰራ በሱ ቸርነት ትድናል። የሁለቱንም ትምህርት ኮምፓራቲቭሊ ላሳይ። ስለዚህ የአንተ ትምህርት አሁን ለምሳሌ ድኛለው እንድናለን ከዛ በኋላ በዚህ መጥቶ አይደል? ኦርቶዶክስን ብትጠይቃት አምጥተህ የማንም ኦርቶዶክስ ብታመጣ እሱ ጋር ነው ያለው፣ ማዳን የሚችለው እሱ ነው፣ እሱ ጋር ነው ያለው ነው የሚል እሱን ትምህርት ይሆን እንቀበላለን። ላስረዳ። ድኛለው እየዳንን ነው ገና እንድናለን እንላለን። ግን እንዴት ነው ምናምን ዘይድ አላስገባ ሙለት ጴንጤማ ካስገባው አንተን ኦርቶዶክሶች አመጣለሁ። ዜድ ከባድ ሚዛን ኦርቶዶክስ አመጣለሁ። ትቀበላለህ? ዜድ ከባድ ሚዛን ኦርቶዶክስ ላምጣ? እሺ ትላለህ? ይሄን ጨርስና እሺ ትላለህ? ዜድ ቆይ አንዴ ይመልስልኝ። ዜዶ የኦርቶዶክስ ልጆችን ላምጣ? እሺ በላይ ላስገባቸው። እሺ የኦርቶዶክስ ልጆች ባርኩን አምጡልኝ፣ ላኩለት። እስከዛ እኔ እናንተ እናውራ። እሺ ማግኘት። ለማንኛውም የመጨረሻ ነገር እናወራለን። ሰፋ አድርገኝ እስቲ። ምንድነው ሰፋ አድርገኝ? እምቢ ያለኝ እኮ አይገርምም? ከሁለት ስላደረገ ብዬ ገገምብኝ። ይኸው ሰፋ አድርገኝ። ይኸው ይቅርታ። እሺ እስከዛ እስኪመጡ ድረስ ናቲን ቆይ አምጡ አንዳቸውንና ዜድን አስገባለሁ እነሱ እስኪመጡ። እኔ አሁን ለማወቅ ነው፣ ኦርቶዶክስን ወክዬ አይደለም የምናገረው፣ ግን መጽሐፍ ቅዱስ የሚለው ላይ ነው እኔና ፕሮፌት እየተነጋገር። ባርኮት ካለ ወይም ናቲ ካላችሁ ኑና ዜድን አስገባዋለሁ ለማወቅ ከማድረገው። ሌላው አንዴ የሞተውን ሳሙኤል ላይ ነው መጽሐፈ ሳሙኤል ነው። አንዴ የሆነ ቆይ እነግራቸዋለሁ
ሲያልቅ ሳይሆን እንትናን ነው የጠራው። ሳኦል ሄዶ እንትናን ሳሙኤልን አስጠራ። በተሽሞታ መናፍስት ታሪክ እሱን ፈልገዋለሁ። እኔ እናንተ የምንወያይበት ነው የኔ አባት። ለምን እንደምፈልገው ገብተዋል። ቅዱሳን እንዴት እንደሚመጡ እሺ እኛ ድነናል፣ እየዳንን ነው፣ ገና እንድናለን የሚለውን ትምህርት እንቀበላለን። ስንቀበል ግን እንደ ኦርቶዶክስ ተዋህዶ አይደለም። ድገምልኛ አንዴ። ምንድን ነው የምናደርገው? ድነናል፣ እየዳንን ነው፣ ገና እንድናለን። ሲጀመር ይህን ቴዎሎጂ እኛም እኮ አክሴፕት እናደርገዋለን። ይህ ማለት አሁን የዘላለም ሕይወት የለንም የሚል መላምት ካለው ይህን ቴዎሎጂ አንቀበልም። እኛ ግን ይህን ትምህርት ስንቀበል መንፈስ፣ ነብስና ስጋ የሚባል ጉዳይ አለ። የሰው ልጅ ከ3 ኮምቢኔሽን ነው የሚሰራው። ነብስ አለው፣ ስጋ አለው፣ መንፈስ አለው። ስለዚህ የዳነው መንፈሳችን ነው። ነፍስ ደግሞ የእውቀት ክፍላት ዕለት ተዕለት በእግዚአብሔር ቃል ትድናለች። ስጋ ደግሞ ይሄ ግሎሪፋይ የሚሆነው የሚሞተው ማይሞተው የሚለብሰው ጌታ ኢየሱስ ሲመጣ ነው። ስለዚህ ይሄ ቴዎሎጂ የሚሰራው ድነናል ስንል የዳነው መንፈሳችን ነው። እንድናለን ስንል ነፍሳችን የእውቀት ክፍል ስለሆነች ዕለት ተዕለት በእግዚአብሔር ቃል እየዳነች ትሄዳለች። ይሄ ስጋ ደግሞ የመጨረሻው አልቲሜት ሳሊቬሽን የመጨረሻው ይሄ የሚሞተው ማይሞተውን ይለብሳል። በቃ አለቀ። ቴዎሎጂ ይሄ ነው። ይሄን እንቀበላለን። ግን ይሄን ስንቀበል ልክ እንደ ኦርቶዶክስ ያልተረጋገጠ ደህንነት ሊሆን አይደለም። እኛ አሁን ብጠይቀኝ ነው የዘላለም ሕይወት አለ ብትለኝ አዎ አለኝ። ዛሬው ነገር ቢፈጠር የት ነህ ብትለኝ በገነት በእግዚአብሔር ፊት ነኝ የምልህ። ይሄን ግን አንድ ኦርቶዶክሳዊ አንድ ማንኛውም ሰው ይሄን ኮንፌስ ማድረግ አይችልም። ለምን ሲባል ሳክራመንት አለ፣ የጌታ እራት አለ፣ ጥምቀት አለ፣ ቅባ ሜሮን አለ። ኤቭሪቲንጎች ለመዳን ናቸው። እናንተ ቤት ድነናል እየዳን ነው ብትልም የተረጋገጠ ደህንነት ላይ አያደርስም። የፔንቴ ቴዎሎጂ ግን ይህን ሲቀበል ድኛለሁ፣ ኦኬ የእግዚአብሔር ልጅ ነኝ፣ እየዳንኩ ነው ሲል ደግሞ ገና ድናለሁ አይደለም፣ የደህንነቱ ባለቤት ሆኗል። ግን ደግሞ እንድናለን ሲል እዚህ ምድር ላይ ነፍስ የእውቀት ክፍላት በእግዚአብሔር ቃል ቆይ ልጠይቅ። ቆይ ልጨርሳችሁ። አንድ ሰው እየመጣው ነው ቢል መጥቷል ማለት ነው? እየመጣው ነው እኔ ብል መጣው ማለት ነው? እየመጣ ነው እንጂ መጥቻለሁ። እየመጣክ ነው። ኦኬ ገና አልመጣው ማለት ድኛለሁ፣ እየዳንኩ ነው ምናምን የሚባለው እኮ ድናሃል፣ እንደገና እየዳንኩ ነው የሚባል ፕሪንሲፕል አለ እንዴ? ከዳንኩ በኋላ እየዳንኩ ነው የሚባል አለ? እመጣለሁ ካልከኝ አሁን ለምሳሌ እመጣለሁ ካልኩኝ አልመጣው ፈታውልኩ። ይሄ ትምህርት እኮ ፈታውልኩ እንዴት እንደምንቀበል ድነናል ስንል ምንድነው ሲጀመር ባይዞ ስጋ አይደለም የሚዳነው እኮ። ስጋ አሁንም እኮ በድካም ውስጥ ያለ ነው። ድነናል ስንል ሙት መንፈስ ነበረ፣ መንፈሳችን ድኗል። በቃ በክርስቶስ ኢየሱስ ሪጀነሬት ተደርገናል፣ ቦርን አጌን ነን። ነፍስ ግን ዕለት ተዕለት የምትድነው ነው። ነፍስ የእውቀት ክፍላት በእግዚአብሔር ቃል ትሞላለች። ዕለት ተዕለት በኤክስፔሪንሻል ሳንቲፊኬሽን እየዳነች ትሄዳለች። በስተመጨረሻ ግን ስጋ ይሄ ስጋ የሚሞተው የማይሞተውን ሲለብስ የዛኔ አልቲሜት ግሎሪፊኬሽን ላይ ፍጽምና ላይ እንደርሳለን ማለት ነው። ቴዎሎጂው በዚህ ከተፈታ ጤናማ ነው። ልክ እንደ ኦርቶዶክስ ተዋህዶ ከሆነ ግን ጤናማ አይደለም። ለምን? ያልተረጋገጠ ደህንነት ላይ መቀመጥ አንፈልግም። እኛ ይህን ቴዎሎጂ የምንፈታው እንደዚህ ነው። ድነናል ነው በቃ አለቀ። የእግዚአብሔር ልጆች ነን፣ እየዳንን ነው ስንል የተወሰኑ ጥቅሶች አሉት። ከምን ጋር ሲባል ከኤክስፕሬሽናል ሳንቲፊኬሽን ጋር፣ ከልምምድ ጋር፣ ከፕሮግረስ ሳንቲፊኬሽን ጋር የተያያዘ ነው። የመጨረሻው ግን አልቲሜት ሳንቲፊኬሽን ነው። የዛኔ የሚሞተው ማይሞተውን ስጋ ማይሞተው የሚለብስበት ግሎሪፊኬሽን ነው። እንደዚህ ይፈታል። ስለዚህ ቴክኒካሊ እምነት ያለ ስራ ከንቱ ነው እያልከኝ ነው? ሲጀመር ያመነ ሰው ሪጀነሬት የሆነ ሰው በመልካም ስራ ይገለጣል የሚለው እምነታችን እሱ ሳይሆን እዚህ አፕሮቭ የምታደርግልኝ እምነት ያለ ስራ ከንቱ ነው፣ ሞት ነው። ስለዚህ እኛ የምንለው እምነት የዳንበት እምነት መልካም ስራ የሚያሰራ ነው። ስለዚህ አኮምፕሊሽድ። ስለዚህ አልሸሹም ዞር አሉ እኮ ነው ከኦርቶዶክስ ጋር ኖ አልሸሹም ዞር አሉ ሳይሆን የዳነው እኛ ሲጀመር ቆይ መልካም ስራ እንሰራለን ይላሉ እንጂ የትኛው ነው መልካም ስራ የሚሰራው? ቆይ መልካም ስራ ይላሉ። በጣም ጥሩ እንትኖችን በጣም ጥሩ። አሁን ምዕመኑንና ቄስን ዲያቆናትን መለየት ያስፈልጋል። ቄስና ዲያቆናት አሉ፣ ምዕመናን አሉ። በጴንጤ ፓስተሮች አሉ፣ ምዕመናን አሉ። አይደለ? እሱን ኮምፔር እናርገው። አረ ኮመንት እያነብኮ እስካቦኛ እየሆንን ነው። እኔም ባነብኮ ብዙ ነገር ነው አይደለም። አሁን እኔ ማውራ ምን መሰለ፣ ፓስተር ለፓስተር
ነቢያት ለዲያቆን እያደረግን ኮምፔር ካረግን ዜሮ የሚገባው ማን እንደሆነ ይታወቃል። ዜሮ የሚገባው ማን እንደሆነ ይታወቃል። ገባ ምዕመን ለምዕመን ምን ከተባለ ግን ምናልባት ኮምፓሪዝኑ ትንሽ እንትን ሊል ይችላል። እኔ አንድ ጥያቄ እስካሁን አንተ ጠይቀኝና ማኛው አንተ ፔንቴ ነው ኦርቶዶክስ ነህ? እኔ የክርስቶስ አማኝ ነኝ። በየትኛው መሰለህ አሁን ሞር ገብቼ ካየው ፔኔኮስታልን ገብቼ ካየሁት በኋላ ብዙ አይነት ነገሮች ወጥ የሆነ ነገር እንደሌለ ተረዳሁት። የለውም አሁን ለምሳሌ ኦርቶዶክስ እያለከሳ ምን ተረዳ? ወጥ የሆነ ሙሉ ነገሯ ወጥ የሆነ አንድ የሆነ ነገር አለ። ስለዚህ አሁን ኦርቶዶክስ ተመችቷል ማለት ነው። ከኮምፔር ሲደረግ ሞስት ደፍንልኝ አንድነትን የመሰለ እምነት የምታምነው አንድ ወጥ ሲሆን እግዚአብሔርም ከአንተ ጋር ይቀርባል። እኔ አሁን ያንተና እኔ ለምሳሌ አንዱ በጥምቀት አምኖ የማያምን አብሮ ጸሎት ቢያደርግ የተፈረካከሰ ነገር ነው የሚሆነው፣ አይሰራም። አሁን አንተ ቆይ ልነግርህ ነው፣ ጠየቀኝ አይደለ? እየመለስኩ ነው። ስለዚህ አሁን በፔኔኮስቶ በጌታ አንድ እስከሆንን ከስር ያለው ችግር የለውም የሚባል አዲስ ሙድ መጥቷል። ደግሞ በክርስቶስ አንድ ነን፣ ድነናል በክርስቶስ ግን በስር ያለው የምናወራቸው ነገሮች የተለያዩ ናቸው የሚል ምስቅልቅል የወጣ ነገሮች አይቻለሁ። ለምሳሌ በሕፃናት መጠመቅን የሚደግፋለ ማይደግፋለ፣ በጥምቀት ለመዳን እንደሆነ ጥምቀት አብሮ ከክርስቶስ ጋር አንድ የሚያደርግ እንደሆነ የሚያምን አለ፣ የማያምን አለ። ከየትኛው ነው መሆን የሚገባኝ? ቅዱሳን ዘላለማዊ ምን አላቸው? ጸሎት ያደርጋሉ የሚል የሉተራውያን ትምህርት አለ። ቅዱሳን ጨርሶ አያስፈልጉም፣ ድነናል፣ እኛ በክርስቶስ ነን የሚሉ አሉ። ከየት ልሁንልህ እስቲ? አንተ ዘግበኝ፣ ወዴቱ ይሻለኛል? ምርጫ እንኳን አንተ ስጠኝ እስቲ። የትኛው ነው የሚሻለው? ለአንተ እንኳን ምርጫውን ንገረኝ እስቲ። ከየትኛው ይሄ እኮ የአንተ ፐርሰናል ኦፒኒየን ነው፣ ግን እኔ እንደ ወንጌል አማኝ ያልተረጋገጠ ደህንነት ላይ ባትቀመጥ ደስተኛ ነኝ። ማለት ብዙ ጊዜ ያው ስላንተ ብዙ ይወራል አይደለ? በፊት ብዙ ትሬንዶች ነበሩ፣ ግን በቃ ጌታን ተቀብለ አርፈ ብዙ ደስተኛ ሆነናል። ጀስት ግን ዛሬም የአንተ ሚሞሪ ነው፣ አንተ ስለ ራስህ የምታውቀው። ጀስት ግን እኔ አልመርጥልም፣ አንተ አይምሮ ነው የመርጠው፣ መንፈስ ነው የመረጠልኝ። ምክንያቱም አንተ አሁን ለምሳሌ ከተማርከው አንጻር የትኛው ያዋጣል? ከፕሮቴስታንት ሉተራውያን ያዋጣል? ሉተራውያን የምትለኝ ሉተራውያንን እኮ ብያለሁ። ትምህርታቸው ልክ እንደቀደመው እንደ ትናንት እንዳወራ ነው በሳክራመንት ውስጥ መዳን አለ ብሎ ካሰቡ ልክ እንደ ኦርቶዶክስ ናቸው እያልኩ እኮ ከኛ ሞታ። ስለዚህ ሉተራውያን አይሆንም። እሺ ሌላ ምረጥልኛ። የትኛውን የሚያዋጣ ሌላ ምን አለ? ሌላ እኮ ሁሉም እኮ በጸጋ ነው የሚድነው እኮ። ሌላ ምን አለ ሌላ? ስለዚህ የሉተር ነገር ፈርሷል ማለት ነው፣ አይጠቅምም። ኖ ሉተራውያን ነው ማለት እኮ የሉተር ትምህርት እኮ አይቀጥልም ማለት አይደለም ብሮ። እሺ you tell me። አሁን እንዳልከኝ የሉተራውያኑ ብዙ የሚጠቅም ነገር የለውም። ካልቪኒስቶችስ እንዴት ነው? ዘግበኝ። እሱን ልሁን ቀድመን ለተመረጡት ነው የመጡት ነው። ካልቪኒስት እኮ ሲጀመር አንድ ሪፎርመር እንጂ እኮ የእምነት እንትን እኮ አይደለም ሲጀመር። ካልቪኒስቶች ጋር እኮ በፔንቴኮስታል እምነት ነው። በእንትን ውስጥ ነው ያሉት፣ በፔንቴኮስታል ሰርክል ውስጥ ነው ያሉት። ሰርክል ውስጥ ነው ያሉት አይደለ? ሰርክል ውስጥ ሆነው ግን ራሳቸው ያንን የሚያምኑ ፓስተሮች ያስተምሩ አላቸው አይደል? ምን ይላሉ እነሱ? የሚሉትማ ጌታ የመጣው ጌታ ለተመረጣቸው ኦልሬዲ ተመርጠናል። ኦልሬዲ ድኛለሁ ብሎ ያምናሉ አይደል? ድኛለሁ ብሎ ያምናሉ። አዎ ተመርጠዋልም። ለሌሎቹ አይደለም የመጣው፣ ቀድሞ መርጦናል፣ ያቀናል፣ ለእኛን የመጣው ነው የሚሉት እነሱ። ስለዚህ እነሱንስ ልከተል ድነዋሉ አይደል? እነሱ ድኛለሁ ብሎ ኮንፌሽ የሚያደርጉት አልድንም የሚላል እንዴ? እኔ እኮ ነገርኩ ኮንፌስ መዳን ላይ ኮንፌስ ከተደረገ ኖርማል ነው እያልኩ እኮ። ለተመረጠው በምን ብሆን ያዋጣኛል? አሁን ጀስት አስክን ኮስችን እኮ እኔ የጠየቅኩ አሁን በክርስትናው ሲሄድ የትኛው ብሆን በምን ብትወደ ሲልኛል መሰለህ? በእምነት በጸጋ መዳን ብቻ በክርስቶስ ብለህ ማመን ብቻ ይበቃል። እዚህ መሆን አለብህ። ቀደም እኮ ስናወራው ግን በተንከው እኮ ብቻ አልከኝ አይደለ? ብቻ በእምነት በጸጋ ትድናለህ አልከኝ ብቻ።
አልከኛ ብቻ ካልከኝ በኋላ እንድናለን ብለህ ደግሞ የምትሰራው ነገር አለ። ግራ ገባኝ። ቅድም ብያለሁ መንፈስ ነው ብያለሁ እኮ መንፈስ ድኗል፣ ነፍስ ግን የእውቀት ክፍል ነው። ዕለት ተዕለት በኤክስፔሪንሻል ሳንቲፊኬሽን የምትድናት ነፍስ የእውቀት ክፍል ነው። ከዳንኩ በኋላ ምን አይነት ስራ ነው የሚያስፈልግ? አሁን እኮ አርጊመንቱ የኦርቶዶክስ ልጆች የሚያረኩት ስራ አለ። ስራ የለኝም ስራ አልኩ እኮ ለመጽደቅ ስራ የለኝም። የዳነ ሰው ነው የሚሰራው። ሳድን የዳነ ሰው ነው የሚሰራው። ሳድን ምኑን አይተህ ለመዳናት ትሰራለህ? አይደለም ምኑን አምነህ ትሰራለህ? ካልዳንክ በጌታ መንገድ ስትመላለስ ካልዳንክ አልከኝ እኮ። አሁን ለምሳሌ እዚህ ጋር ቀደም ያሳየው የማቴዎስ ወንጌል ምዕራፍ 7 ቁጥር 1 ያሳየው ምን አድርገዋል? እነዚህ ሰዎች ስራውን ሰርተውታል። በስሙ በኢየሱስ ክርስቶስ ስም አጋንንትን አውጥተዋል። አላወቋችሁም ብሏቸዋል። ብዙ ታምራትን ሰርተዋል። እነዚህ ሰዎች ስራቸውን ኢየሱስ አላቃችሁም አላቸው። የአባቴን ፍቃድ የሚያደርግ የአባቱ ፍቃድ ምንድን ነው? እግዚአብሔር ፍቃድ በልጁ በኢየሱስ ክርስቶስ ማመን ነው። በዚህ በዮሐንስ ወንጌል ምዕራፍ 20 እንግዲህ ኢየሱስን ታዲያ የአባቱ ፍቃድ ሳይሆን አመኑ እንዴ? እርግጠኛ ነኝ እነዚህ ሰዎች አምነዋል። ኢየሱስ መጨረሻ ላይ እኮ እናንተ አመፀኞች ይላቸዋል፣ ከኔ ራቁ ይላቸዋል። እነዚህ ምን ማለት ነው? ኢየሱስን አላመኑትም። ታዲያ ቢያምኑትም እንዴት አመፀኞች ይላቸዋል? እሱን ነው አየህ፣ ብዙ ፍቻ አለው። ለዚህ ነው ኦርቶዶክስ ምን የምትለው በሱ እጅ እንጂ መዳን በእኛ እጅ አይደለም። ታዲያ እኛስ በሱ እጅ መሻለ ምን ሆነ? በኢየሱስ ድኛለሁ ብልሃል። ኦርቶዶክስ የምትለው ምንድነው? እሱ በሱ ፈቃድ ውስጥ ነው ያለው ማዳን። እኔ ልድንም ላልድንም የምችለው እሱ ሲል ነው፣ እኔ ስል አይደለም። እኔ ስላልኩኝ አልድንም። መቀበጣጠር እችላለሁ፣ ድኛለሁ እያልኩ 10 ሰማይ መጥራት እችላለሁ። አደንደ ደይ ኢየሱስ ክርስቶስ ራሱ ሲል ነው ይህን ነገር ማድረግ የምችለው። እሱ ብቻ ነው ይሄን የሚያውቀው። ኖት ዩ። ስለዛ አሁን አንተ አሁን ኦፊሻሊ አንተ አሁን ኦርቶዶክስ ተዋሕዶ ተከታይ ሆንክ ማለት ነው? አይደለም። በጣም እየጠየቅኩ ነው። እኔ በመጠየቅ ላይ አዝማሚያን ሳየው በጣም ከባድ ነው። የሰሞኑ ርብርብ በተለይ እውነት የሰሞኑ ርብርብ ለምን መሰለ እንዳልኩ እዛ ጋር ስመጣ አልኩ የተለያየ አይነት ዲኖሚኔሽን የተለያየ አይነት እምነት አለ እዛ ውስጥ ተግባባን። የተለያየ አይነት እምነት አለ። ችግር የለውም አይባልም። አትለያዩ ብሎ መጽሐፍ ቅዱስ ላይ ተናግሯል። በክርስቶስ መኑ አትለያዩ ካለ እኔ ኬፋ አንድ ነገር ልጠይቀኝ። የኢትዮጵያውና የኦሪየንታል በባህሪ በክርስቶሎጂ ላይ ይለያያሉ ብያለሁ። ይሄን አስምሬ ነው የምነግርህ። እሺ አሳውዬ አንድ አካል ሁለት ባህሪ ሁለት አቅም ምን እኮ ሶሻል ሚዲያ ላይ ሁሉም ሲያስተምሩት የነበረው እኮ ይሄ እኮ ማነው ሲያስተምር የነበረው? አረ ሁሉም የታወቀ ነው። ኢትዮጵያ ላይ አንድ ባህሪ ነው የሚያምኑት። ሰውነት ተውጧል ፈራጅ ነው ብቻ ብሎ የሚያምኑት። ለምን መሰለህ ፈራጅ ነው የሚሉ ለምን መሰለህ? ይኸውልህ ምንድነው ፍጹም ሰው ፍጹም ከአንቺ የሚወለደው ይላል መጽሐፍ ቅዱስ። እዛም ዝብርቅርቅ ያለ ነገር አለ ልፈልግ። አንድ ናት አትበል፣ ሁለት አይነት ናቸው። እንታ አብሶ ላይ ይለያያሉ። አሪያም ተጣምበሱ አለባት ይላል መሰለህ። ቆይ እኔ እናንተ እንድንግባባ አንዲት ነገር ብዬ የኦርቶዶክስ ልጆች ገብተው ይመልሳሉ። ምን ይሆን መሰለ የሉቃስ ወንጌል ምዕራፍ 1 ቁጥር 30 ጀምሮ እናንባው። ምን ይል መሰለ? መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። ከዛ ምን ይላል? እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል። የልዑል ልጅ የእግዚአብሔር ልጅ ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል። ለእሱ የተነገረ ነው። በያዕቆብም ቤት ላይ ለዘላለም ይነግሣል፣ ለመንግስቱ መጨረሻ የለውም። ገብተዋል? መጨረሻ የለውም። አምላክ ነው ከእሷ የተወለደው። አምላክነቱን ነው እዚህ ጋር የሚያሳየው። ፍጹም ሰው ፍጹም አምላክ ነው። ሁለት ባህሪ ያለው የሚል የለውም። ገብተዋል? ቢኖረው አለው ይላል እዚህ ጋር። ግን እንዳልኩ በሰውኛውን ለምሳሌ የተራበው የተጠማው ሰውኛ ነው።
የተራበው የተጠማው ሰውኛ ነው። በምን ሆኖ? አምላክ ሆኖ በሰውኛ ተርቧል፣ ተጠምቷል። አምላክ ሆኖ ታምራቱን ደግሞ ሲያሳይ ታየዋለህ። የተራቡትን 5000ዎቹን በአንዴ ሲያጠግብ አምላክነቱን ታያለህ። ጸሎት ሲያደርግ ደግሞ በሰውኛው ታየዋለህ። ሁለት ተብሎ ሳይሆን ግን አንድ ሆኖ ነው ያንን የሚያደርገው። ሁለት የተለያየ ነገር ኖሮት አይደለም ኢየሱስ ክርስቶስ ሲያደርግ የነበረው። አንድ አምላክም ሆኖ ሰውም ሆኖ ነው ይህን የሚያደርገው። ሁለቱንም በአንዴ ነው የሚያደርገው እንጂ የተለያየ አሁን ሰውኜ ነው ይህን የማደርገው፣ አሁን አምላክ ሆኜ ነው ይህን የማደርግላችሁ እያለ ያስተማረበት አንድም ቦታ የለም ኢየሱስ ክርስቶስ። ሁሉም ጋር ኢቭን ሲለምን ይለምናል። ምን ሆኖ ነው? አምላክም ሆኖ ጭምር ነው። አይ አይደለም ብለው የሚከራከሩ ሰዎች አሉ። ሲናገር የነበረው ገና ሲመጣ አምላክ እንደሆነ ተናግሮ አምላክ እንደሆነ ሙሉ ለሙሉ ተናግሮ ነው እንጂ ሁለት ባህሪ ይዞ መጣ የሚባል ነገሩ አንተ አብራራልኝ፣ በምትፈልገው አብራራልኝ። ሁለት ነው። እኔ ሰው ብቻ ነኝ አምላክ አይደለሁም ያለበትን እስቲ ዘግበኝ። ኖ ሲጀመር እኔ እኮ ሰው ብቻ ነኝ አምላክ አይደለሁም ብሎ አላልኩም። አምላክም ሰውም ነው ያልኩ። ፍጹም ሰው ፍጹም አምላክ ነው ያልኩ። አዎ። ስለዚህ አንተ ፍጹም ሰው ፍጹም አምላክ ከሆነ እንዴት ሁለት ባህሪ ያለው ትለኛለህ? እስቲ ንገረኝ። ክርስቶስ ከማርያም ስጋ ነስቷል አልነሳም ብለህ የምታምነው? ከማርያም በደንብ ነው እንጂ ስጋ የነሳው። እንደዛ ፍጹም ሰው ነው ማለት ነው። ፍጹም ሰው ነው አልኩ እኮ።